አይደለም ማምለክ አንደኛ የእንትና ቤት ብቻ ካልሆነ ቆይ አይደለም ለምንድን ነው ዮኒ ማኛ ቤት አታደርጉ እንዴት ነው እኔ እናንተ ነን ወይ ከሶስት ሰው ጋር ነው ማወራው ምንድን ነው አልገባኝም ከኔ እናንተ ከጨረስ እኔ እናንተ ነን አይደል ባለ ጉዳዩ እኔ እናንተ ነን ከዛ ያስፈራራህ እኮ ነው ብዙ ቻንስ ሰጠህ ሌላ ሰው ቤት ይሁን አንተ ግን ነው የግዴታ ቴዲ ሐዋሳ ቤት መሆን አለበት አንቺ ነሽ ዲቤቱን ከኔ ጋር ታርግ ያሰብሽው አንቺ ነሽ እኔ ከኤድሞንድ ጋር ነው አይ ምንድነው ግን ኮሜንት በኋላ እቀበላለሁ ጂጂ ኮሜንት እኮ በኋላ እቀበላለሁ እዚህ ያላችሁ ሰዎች ከታች የፈለከው የሰውን ብዛት ነው የፈለከው እኔ ኦሬዲ ታውቁ ሰው ነኝ ሃሺ እስካሁን እኮ የምታወራልን እንደዛ ነው ኦሬዲ ታውቁ ሰው ነኝ ነብይልሽ እኔ ትናንትና አይደለም ሶሻል ሚዲያ እሺ ኤኒሃው በቃ ምርጫውን ሰጥቻለሁ ኤድሞንድ እኔ የመታወቅም ሱስ የለብኝም 11 ዓመት ሶሻል ሚዲያ ላይ በፌስቡክ በዩቲዩብ እባክሽ ላውራበት ኦኬ ቴንክ ዩ አንድ ሰው ሳይፈልግ የግዴታ ማለት ስለ ጉልበትሽ አምላክ ሌላ ሰው ምረጥ ላውራበትን ከሱ ጋር ነው የማወራው አይደል ይሄ እኮ በጣም ትክክል እኮ አይደለም ሰው ትልልቅ ሰው እኔ ባለቤቱ ኤድሞንድ ነው የፈለጉት ኤድሞንድ እኔ ነው የፈለገኝ አንቺ ሐሳብ ኧረ እባክሽ እንደው በመድኃኒዓለም በምትፈሪው አምላክ ኤርሚያስ ቶሎ ጨርስና ወደ ሌሎቹ እንዴት ብዬ ልጨርስ በምትፈሪው አምላክ ነው ያልኩሽ ኦኬ ለምንድን ነው ቴዲ ሐዋሳን ቤት የፈለግኩትኝ አንተ ቴዲ ሐዋሳ ቤትን ያልፈለግከው ችግር ስላለ ነው ያልከው እንጂ አልመጣም እኮ አላልክም እሺ ካለ ኦኬ በለኛል ችግር የለውም እኔ ደግሞ ቴዲዬ ልጠይቀውና ለምን ቴዲ ሐዋሳን ቤት የፈለጉት አንደኛ ማናችሁም ኢትዮጵያውያን ኤርትራውያን እንደፈለገን ብንኖር ሶሻል ሚዲያ ላይ ያለን የእሱ ቤት ተመራጭ የሆነው ከብዙ አቅጣጫ ነው አንደኛ ብዙ ህዝብ የሚሰማው ወንድም ነው እኔ አልመርጠውም ነው ማለት አንተ አለመምረጥህን እኮ ምክንያቱን ጭምር ነገርከኝ ኤድሞንድ ኦኬ አንተ ምክንያትን ጭምር ነገርከኝ ያን እባክሽ አልኩሽ ሴትዮ እባክሽ ኧረ ሃይበልልኝ ኤድሞንድ በቃ ጂጂ ኦኬ ይበል እንትን በልና አይ ቲንክ ወይ እንዳልከው በኮሆስት እናደርጋለን አይደል ሃይበልልኝ እሺ ቶሎ ጨርስ ኤርሚያስ ሌሎቹ እየተጠበቁ እንዴት ልጨርስ አይ ቲንክ ፈርታሃል ይመስለኛል ኤድሞንድ ለዛ ይመስለኛል እያስፈራራህ ነው ያለ ፍላጎት አሁንም እሺ እያልከው አሁንም እሷ ነች የምታወራው እኔ እናንተ እንዳናወራ እሷ ነች የምትለፈልፈው ፈርታሃል ተፈራ ልቶ ኤድሞንድ አረ ጂጂ በእናትሽ ኧረ ስለ እግዚአብሔር ኧረ እንደው በመድኃኒዓለም አይ እሷ ነች የምጮህልህ በጣም ውካታ በዛ እንዴ አንተ ከፈራ ፈርቻለሁ በለኝ ካልሆነ ካልፈራ ግን አንተ እኔን ትፈልገኛለህ በእስራኤል ጉዳይ ቢብሊካልና በሂስቶሪ ጉዳይ ልታወራኝ ማለት ነው እኔም ስለፈለግኩ ነው ቤት ኧረ እባክሽ ጂጂ ዛሬ እውነቱን ነው አስቸገርሽ አንቺ ራስሽ ኧረ እባክሽ እዩዋት እዚህ ያላችሁ ሰዎች በሙሉ ምን ያህል ሴት እንደሆነች ማለት ነው ወይ እሷ ከሆነች የምትወያዩ እያስገደድክ ኧረ እባክሽ እሱ ትልቅ ሰው ነው ፈርቻለሁ ካለ ፈርቻለሁ ይላል ፈርቻለሁ ካለ ይህን ጮማ የሆነ ድል አታበላሽብኝ እኔ በጣም አይ ቲንክ እምልህ ህፃን ልጅ አረክ ፈርቷል አይደለም ኖ ከሆነ አንተ መናገር ወይንስ የእሷ መጮህ ምንድን ነው ወይንስ ልንነጋገር ስንመጣ ይዘው የምትመጣው ቦምብ ወይ ጥይት ለምንድን ነው ለሁለት የምታወሩኝ እኔ አንድ ነው የማወራው እናንተ ግን ለሁለት ነው እሷ ማይክ ትከፍታለች ትላለች አንተ ከፈራው ፈራውም ማለት ትችላለህ ግን አንተ አልፈራህም ኧረ እባክሽ ኢትዮጵያውያን ዩቲዩብ ላይም ሲጫን እዩት እቺ ሴት ምን እያለች እንዳለ እሱ ከፈራው ፈራው ይላል ካልፈራ አልፈራም እሷን ፈርቻለሁ አላለች እወያያለሁ ኧረ እባክሽ እሺ ጂጂ እኔ ራሴ ሚውት አደረኩሽ አሁን ይጨርስና ይሁን መድኃኒዓለም ክርስቶስ ኤርሚያስ ፕሊዝ ቀጥል ምን አይነት ቤተሰብ ነው ያሳደገሽ አንቺ እህቴ ኤርሚያስ ወደ ጉዳዩ ሂድ ኖ ምን አይነት ቤተሰብ ነው ያሳደጋት ትልልቅ ሰው ሲያወራ በየመካከል ጣልቃ እየገባ ማለት ነው የሚያስገድድ ቤተሰብ አይደለም አያት አይደል በግድ እኔ ያልኩበት ቤት ህፃን ነህ ባለቤት ነች እንዴ ኤድሞንድ ይቅርታ አላወኩም
ኤርሚያስ ውይይቱን ተውክና ወደ ሌላ ነገር ሄድክ። በቃ አሳውቀኝ ኤርሚያስ፣ በእንትን አሳውቀኝ፣ ወደ ሌላ ነገር ሄድ። እሺ ተክሊ ወደ አንተ ልምጣ፣ ጻፍልኝ። ከቶኑ በነገራችን ላይ ፍላጎቱ ዲቤት እንዳልሆነ መገመት ይቻላል። በነገራችን ላይ ለዚህ ነው ቴዲ 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 የሚለው ሐዋሳ የሚለው ፓርት እኔ ባይዘው ወይ ምን እንዳገናኘው አላውቅም። ከሐዋሳ ጋር የሚገናኝ ነገር እንደሌለው አውቃለሁ። በፍሬሚንጉ ላይ በጣም የተንሸዋረረ ቤት እንደሆነ አውቃለሁ። ፌር እንዳልሆነ አውቃለሁ። በግሌ እዛ ቤት ምንም አይነት ነገር እንዲኖር አጥብቄ አልፈልግም። በግሌ ማንኛውም ትግራዋይም እዛ ተጋሩ ካላችሁ ከስር ማንኛውም ነገር ላይ እዛ ቤት ሄዳችሁ እንድታረጉ እኔ አልመክርም። ኦኬ ወደ ጉዳይ ልምጣ። ባለፈው የጀመርኩት የእስራኤል ጉዳይ ከሃይማኖት ጋር የሚያያዝ አስመስሎ ድብን ያለ የፖለቲካ ጉዳይ ሆኖ እያለ ያውም ፖለቲካው የጭፍጨፋ፣ የግድያ፣ የመፈናቀል፣ የመሬት ወረራ ወዘተርፈ የጄኖሳይድ ሆኖ እያለ ክርክሩን ወደ ሃይማኖታዊ ጉዳዮች የመውሰዱ አባዜ መቆም አለበት። በሃይማኖታዊ ጉዳዮቹ በስነ መለኮትም በመጽሐፍ ቅዱስም በምንም ክርክሩ ሂዶ ያን ያክል ጭቅጭቅ እንዴ ኖርማሊ እሱ ይኸውልህ፣ እኔ መጀመሪያም የተናደድኩት ምን መሰለህ፣ መጀመሪያ አንተ ጋር የዛን ጊዜ ክርክር ሰራ ያው ፖለቲካ ስለምወድ ፖለቲካ መስሎኝ ገብቼ ነበር። እሱ ቤት ገብቷል። የዛን ጊዜ አንተ ቃል ኪዳን ምናምን ብለህ አንዳንድ ነገሮችን ስትል መጽሐፍ ቅዱስ አላወጣም። ዛሬ የሆነ ሴትዮ ልልታን ምናምን የምትባል ሴትዮ ገብታ እቺ ልልታ የምትባል ሴትዮ ፖለቲካ ስታወራ ነው የማውቃት እኔ በፊት ፖለቲካ እነሱ ጋር ስገባ ምናምን። ከዛ እሱ ጋር ገብታ ፖለቲካ ምናምን እንደዚህ ነው ስትል መጽሐፍ ቅዱስ አውጥቶ ይናገራል። እኔ ደግሞ ከስር እጽፋለሁ እኔ አንተ ፓስተር ኢራን ምናምን እያልኩኝ ለካ ገባ። እኔ እሱ ከአንተ ጋር ለምን ዲቤት ሲያደርግ መጽሐፍ ቅዱስ አላወጣም ብዬ እየጻፍኩ ነበረ። እኔ እንጃ አይተው ሊሆን እንደሆነ አላውቅም። ለእሷ ሲል መጽሐፍ ቅዱስ እሱን ኮሜንትን አይቼዋለሁ። ለምን አይገርምም ብዬ እንደውም መለስኩልህ፣ ኮረስፖንድ አደረኩ። አላየሁትም። እሱ እኔ ምን ብዬ ጻፍኩ መሰለህ፣ ኤርሚያስ ጋር ለምን መጽሐፍ ቅዱስ አላወጣህም? ለእሷ ቆይ መጽሐፍ ቅዱስ ላውጣ ብሎ ጊዜ አግኝቶ ረጅም ሰዓት ሰጥቷት ነው ሲያወራ የነበረው። ገባ። እኔ ከዚህ በፊትም ፖለቲካ ጉዳይ ላይ ገብቼ ከሱ ጋር እንደገና አዲስ ታይምስ ጋር ምናምን ገብተን ስለማልግባባው እንደማያስገባኝ አውቄያለሁ። ፍላግ ሳይ ማለት ነው ኖርማሊ ገባ። አሁንም ቢሆን ደግሞ አይሆንም። እሱ ጋር አንተ ብትነጋገርም ራሱ እኔ ራሴ እታዘባለሁ። አንተ ምንም ነገር ምዕራፍም ጠቅሶ አይናገርም። ምንም ነገርም ስለ መጽሐፍ ቅዱስም እሱ ተናግሮ ማያውቅ። እሱ ብቻ ስለ ትግራይ ስለምናምን ነው እንጂ ፖለቲካ የሚሰራው አንድም ቀን ስለ መጽሐፍ ቅዱስ ተናግሮ አያውቅ። በቃ እኔ ፖለቲከኛ አይደለሁም ደግሞ ይላል። እልም ያለ ፖለቲከኛ አይደለ እንዴ? እኔ ታዲያ በምንድን ነው የማውቀው? በፖለቲካው ነው የማውቀው። እኔ እንደውም ቅርብ ጊዜ ነው ፓስተር ነው ሲባል የሰማሁት። በፖለቲካ ነው የማውቀው እኔ። ስለዚህ ልጅቷ ደግሞ በሽተኛ ገባ፣ በሽተኛ ነች። እሱ ራሱ ማስቆም ነበረበት። እሱ እያለ እሷ ስፖክን ፐርሰን ሆና ትናገራለች። ለሱ እኔ እኮ ቢቸግረኝ ባለቤት ነች ያልኩት ማለት ውይይት ውስጥ እንዳይገባ ከዛ አለች እኮ። አይሆንም አትግባ። አሁን ራሱ አንተ ከወጣ በኋላ ራሱ ያ የገባው ምናምን ቴዲ ሐዋሳ የሚባል ቤት እንዳትሄዱ፣ የትግራይ ልጆች እንዳትሄዱ እያለ ይላል። ራሱ ፖለቲካ እያደረገ እኔ ከታች ጽፍ ነበር፣ ፓስተር ኢራን እያልኩ ጽፍለት ነበር። ለኢራን ጠበቃ ሆኖ ሲከራከር የነበረ ሰው ይሄ ኖርማሊ አንተ ራሱ እንደዚህ ከሱ ጋር ባትነጋገር ደስ ይለኛል። ለምን እፈልገዋለሁ፣ በእውነት እፈልገዋለሁ። አያውቅም አልኩ። አለማወቁን ማሳየት አለብኛ። ከዚህ በላይ ምን ምክንያት? አንተ እኮ እኔን አላየኸኝም እንጂ እኔ በዚህ በኩል ጴንጤ ኦርቶዶክስ ምናምን አልልም። ምክንያት ቁጥር 4 ስል አይተሃል? ቁጥር 2 እያልኩ ጽፍ እንደ ሬስቶራንት ማለት ነው። ቁጥር 4 ደረሰ ምክንያቱ። 4 ምክንያት ሰጠህ። ቴዲ ሐዋሳ ቤት የማይመችበት ምክንያት እንደዚህ ያለ 4 ምክንያት ከሆስት እናድርግ ስትል ደግሞ እንደዚህ እንደገና ደግሞ በአንተ ቤት አታስወራኝም እንደዚህ ስንት ነገር አለህ። በቃ ይቅር ገብቶሃል። ምክንያቱም ኖርማሊ ሰውየው እንደዚህ አይነት የፖለቲካ ነው ማቀው እኮ አልኩ። እሱ ጋር በፖለቲካ ነው እንጂ ማቀው እሱ በሃይማኖት ጉዳይ እኔ መጀመሪያ ጊዜ አንተ ራሱ እንወያይ ስትል ገርሞኛል።
ተወያዩ። ግን እኔ እንጃ እስራኤልን ግን ባይጠላ ደስ ይለኛል። ሁሌ እስራኤልን አታክ ለማድረግ ይፈልጋል። አሁን ፖለቲከኛ እየሆነ እንደገና ደግሞ ሃይማኖተኛ ነኝ ይላል። በዚህ ጉዳይ ነው የራሴ ፎሎ አላረኩትም ነበር። ዛሬ እንደውም ፎሎ አረኩት። ይህን ሰው ልስማው አንዳንድ የሚያወራውን ብዬ ፎሎ አረኩት እና እንደዛ ነው። እኔ ኤርሚያስ አላቅም እንግዲህ ቴዲ ሐዋሳ ቤት እሺ ካለ እዛ ተነጋገሩ። ካልሆነ በኮስት አወራዋለሁ ማለት ነው። ግን እሺ ኤኒዌይ እሺ ኦኬ ኦኬ እናንተ እየሰማችሁ ለቴዲ ሐዋሳ ሪከርድ አደርግለታለሁ። ቮይስ ሪከርድ ማንም ሰው ማይክ እንዳይከፍት። ቴንክ ዩ በኋላ ትከፍታላችሁ። ኦኬ ልብ በሉ። እዚሁ ላይቭ ላይ ያለውን ቴዲ ሐዋሳ ጋር ሪከርድ ማድረግለት በጣም ነው የምፈልገው። በጣም ፈልገዋለሁ። በጣም እሱና መሰሎችን በጣም እፈልጋለሁ። እሺ ሰላም ወንድሜ ቴዲዬ እንዴት አደርክ? ያው ሲነጋ ታየዋለህ ብዬ እኔን ሪከርድ ማድረግልህ። እንዴት አለ? ሁሉ ሰላም፣ ሁሉ መልካም። ጌታ የተመሰገነ እኔ በጣም ደህና ነኝ። ቴዲሻ ከአንድ ወንድም ጋር ኤድሞንድ የሚባል ታውቀዋለህ ብዬ አስባለሁ። በኢትዮጵያ ፖለቲካ ላይ የሚናገረው ሰው ከእሱ ጋር የዲቤት ጥሪ አድርጌለት ተቀብሎኛል። የዲቤት ጥሪው ርዕስ በእስራኤል ላይ ነው። እስራኤል በመጽሐፍ ቅዱስ በብሉይና በአዲስ እንደዚሁም ከነገረ ፍጻሜ ጋር እንደዚሁም ደግሞ ከኢራንና አጎራባች ከተባሉ ሀገሮች ጋር የምታደርገው ጦርነት ፍትሐዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ነው አይደለም? ወይስ ነገረ ፍጻሜ ጋር ይገናኛል አይገናኝም ብሎ በሚለው ላይ እሱ ቤት ገብቼ ከዚህ በፊት ትንሽ ውይይት ነገር አድርገን ጫጫታ ተፈጥሮ ነበር። ግን የዲቤት ጥሪው አድርጌለት ዛሬ ለሁለተኛ ገብቼ የዲቤት ጥሪውን ትቀበላኛለህ ብዬ ስለው አዎ እቀበላለሁ ብሎኛል። እንዲሆን የምፈልገው ቴዲ ሐዋሳ ቤት ነው። የቴዲ ሐዋሳን ቤት ደግሞ ምርጫ ያደረግኩትኝ አንደኛ ፍትሐዊ ነው፣ ሁለተኛ ብዙ ሰው ያየዋል፣ ቤቱም ደግሞ ብዙ ሰዎች እየገቡ የሚነጋገሩበት ቤት ስለሆነ እሱ ነው ምርጫ የማደርገው ብያልኩኝ። ችግር አይ ቲንክ ከአንተ ጋር ችግር እንዳለበት ነግሮኛል፣ ህዝብ አለበት እና ከዚህ የተነሳ እሺ ላይልህ ይችላል። እሺ ካለ ግን ኦኬ ብሎኛል። እና ቴዲዬ ያው በጌታ ፍቅር የምጠይቅህ እንደው እሺ የማያስብል እንኳን ችግር ንገር ካለ እሺ እንድትለኝ ስለኔ ብለህ እሺ እንድትለኝና ቤቱን እንድትመራው አንተ ቤት ከኤድሞንድ ጋር ፈልጋለሁኝና ይህንን ቮይስ ሪከርድ እንድንሰማህ መልሰን አስቀምጥ። ሁሌ የምትኮነነው እነሱ ግን የፈለገ ሲያርጉ አይረገሙም፣ አይኮነኑም። አያው ፍትህ የእግዚአብሔር ህዝብ የሆነ ነገር ሲያደርግ አይ የእግዚአብሔር ህዝብ አይደሉም ይላል። ያገናኘን መድኃኔዓለም እዛ ቦታው ላይ ማለት ነው። ባለፈው ሲናገር ነበረ የእግዚአብሔር ህዝብ አይባልም እስራኤል ብሏል። ያሁን ያለው ህዝብ ዝም ብሎ ተግበስብሶ የመጣም ነው ብሏል። ግን ቅድም አንድ ወንድም እየነገረው ነበር። የእውነቴን ነው ብዬ የምልህ እየሰማህ ነው ሞሳድም ብሎታል። እና ሞሳድ ምንድን ነው ያለው? ማፊያ ነው አይደል ያለው? ኦኬ እኔ እሱ ያነጋግረዋል። እኔ አይመለከት። እኔ በመጽሐፉ ነው የማነጋግርህ። ኦኬ እኔ በመጽሐፉ ነው የማነጋግርህ። ምክንያቱስ መጽሐፍ ቅዱስን አገልጋዮች ሲገቡ እንደኔ አይነቶቹ አይጠቅስም። ቀደም ያቺ እልልታ የምትባል ሴት በጣም በቃ እግዚአብሔር ምሕረት ያርግልሽ በእውነት እዚህ እኔ ጋር ያየኋት መስሎኛል። ከዚህ በፊት እልልታ የምትባይ ሴት ካለሽ በእውነት ጌታ ምሕረት ያርግልሽ። ቁጭ ብለሽ የክርስቶስን ቤተክርስቲያን ስታሰድቢ ነበር። ለምሳሌ መሪዎችን እግዚአብሔር ያስነሳል ብላለችው። የማታውቀውን ጥቅስ ነው የተናገረችው። ከጠቀሰችም በደንብ አድምጦ ነው መናገር። አንዳንዶች ለምን እንደምትገቡ ራሱ እንኳን አላውቅም። ወንድሞች እናቶች፣ ያው በቃ ለመሰማት ምናምን ነገር ከሆነ እንደ ሌላ ነገር እኮ ተናግራችሁ መሰማት ትችላላችሁ። ጉዳዩን ካነሳችሁት አድምታዎቹ መናገር አለባችሁ በሲሪየስ ማለት ነው። እና ነገስታትን አንደኛ ፖለቲካ አልደግፍም፣ ፖለቲከኞችን አልደግፍም አለች። ክርስቲያን ፖለቲካ ውስጥ መግባት የለበትም አለች። ዋት ዳንኤል ምን ነበረ ነብዩ? የባቢሎን ፖለቲካ ውስጥ አልነበረም። ፖለቲካ ማለት የህዝብ አስተዳደር ማለት ነው። አናንያ፣ አዛርያ፣ ሚሳኤል የእግዚአብሔር ሰዎች በባቢሎን ናቡከደነጾር ሾሟቸው አልነበሩ? ዮሴፍ
በግብፅ የነበረው የእግዚአብሔር ሰው ከፈርዖን ሁለተኛ ሆኖ ሹመት አግኝቶ ግብፅን ያስተዳድር አልነበረም እንዴ? በሀገራቸው በምድራቸው እነ ዳዊት በሙሉ በእስራኤል ነገስታት ላይ ሶስቱ ነገስታት ሳኦል፣ ዳዊት፣ ሰለሞን በኋላ ደግሞ የሰሜኑና የደቡቡ ክፍል ተከፍለው ለሁለት ማለት ነው። በዳዊት ክፍል ያሉት በሙሉ ሲገዙ አልነበረም እንዴ? የህዝብ አስተዳደር ናቸው እኮ ወንድሞቼ ናቶቼ። ሳሙኤል ህዝብን አልመራም እንዴ? ሙሴ ህዝብን አልመራም? ኢያሱ ህዝብን አልመራም? የእስራኤልን ህዝብ አይደል የሚያስተዳድሩት የነበረው? ሳታቁ ዝም ብላችሁ ገብታችሁ አትናገሩ። ደግሞ እዛ ቁጭ ብላ ዝም ብላ ነው የምትጠጣው። ምን ውሸትን ሁሉ ሲያወራት። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 20 ሪከርድ አድርገዋል። የሐዋርያት ሥራ መጽሐፍ ምዕራፍ 20 ጠቀሰና እግዚአብሔር ነገስታትን፣ ፖለቲከኞችን እንደሚያስነሳ በቤተክርስቲያን ውስጥ መሪዎች እንደሚያስነሳ ታምኛለሽ አላት። አዎ አምናለሁ አለችው። ለምሳሌ መጽሐፍ ቅዱስ ላውጣ አላት። አውጥቶም አላነበበውም። ካፉ ነው ያለው ነው ያነበበው፣ ግን አላነበበውም ክፍሉን። በኋላ ነው ቆይቶ ሐዋርያት ሥራ መጽሐፍ ምዕራፍ 20 ምናምን ነገር ብሎ ያለው ማለት ነው። ቁጥሩንም አልተናገረም። ኦኬ ይሁን እሺ። ሐሳቡም በግርድፍ ነው የተነገረው። አቅም ይጠይቃል። ኦኬ በጌታ ቤት በሚኒሊክ ዘመን መወለድ በጃንሆይ ዘመን መወለድ አይደለም ብራዘር። አቅም ይጠይቃል። ጌታ ጸጋ እንዲሰጥህ ይጠይቃል። የእግዚአብሔርን ቃል በጥንቃቄ የቱ ጋር ምን እንደሚል ክፍሉንም ማወቅ እንደዚሁም ደግሞ አውዳዊ ፍቺውንም ጠብቆ መናገር በጣም በጣም ይጠበቃል። እሺ ከዛ ምን አለ? እኔ ከሄድኩ በኋላ ለመንጋው ማይራሩ ጨካኝ ተኩላዎች ከመካከላችሁ እንዲነሱ ከውጭም እንዲገቡ አውቃለሁ ብሏል። እና እነዚህ እኮ ማለት መሪዎች ናቸው አለ ይላል የእግዚአብሔር ቃል። እንደዛ ይላል። እንደዛ ወንድሞች እነኚህ የሚገቡት መሪዎች ናቸው ይላል አይልም። መሪዎቹማ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ የተባሉት መልእክቱ ለቤተ ክርስቲያን መሪዎች ነው እና አገልጋዮች ነው የተነገረው። ክፍሉ አይልም። እና እሷም እዛ ቁጭ ብላ ያቺ እልልታ የተባለችው ማለት ነው አይልም። አንተ እንደዚህ አይልም ቅዱስ ቃሉ አላለችው። ምክንያቱም እሷም አታውቀው። እኔ ምን ልታረጉ እንደምትገቡ አይዶኖች አንዳንዶቻችሁ ያው እና ቁጭ ብለው የአብይ ደም መጣጭ ነው ደም በስትሮ ነው በእንትን ነው በኩባያ ነው የሚጠጣ ምናምን ነገር ብሎ ሲል ነበር። ኦኬ ይሄንንማ ያደረጉ በጣም ብዙዎች አሉ። በኢህአዴግ ዘመንስ ያማራው የኦሮሞ ወጣት ግንባሩ በስናይፐር እየተመታ ደም ይፈሳል ነበር እንዴ? ፖለቲከኞች የትኛውን ቦታ ላይ አብይ ብቻ አይደለም ሁሉም ጋር ችግር አለ ወንድሞች ናቸው። ሁሉም ጋር እዚህ ምድር ላይ እንደ ልቤ የተባለው ዳዊትና ሰለሞን እንኳን ይዲዲያ የተባለው በመንግስታቸው ውስጥ በደል ተገኝተዋል። በባለፈው እንዳልኳችሁ እንኳን በአብይ እንኳን በኃይለ ማርያም እንኳን በመለስ እንኳን በአፄ ዮሐንስ እንኳን በአፄ ምኒልክ እንኳን በአፄ ቴዎድሮስ በእነዚህ የእስራኤል ነገስታት ውስጥ እንኳን እግዚአብሔር በመረጣቸው ነገስታት ሳሙኤል ልኮ ዘይት አፍስሶበት ንጉስ እንዲሁም በቀባው በዳዊት መንግስት ውስጥ እንኳን ጥፋት፣ ስንፍና ተገኝቷል፣ በደል። እና በአብይ ምክንያት የፕሮቴስታንቱን እምነት ሲሰደብ ነበር እና እሷም ቁጭ ብላ ስታሰድብ ነበር። ምንም ቻሌንጅ የሚያደርግ ነገር አልተናገረችም። ምንም የተናገረችው ነገር የለም። ልምከርህ ብላ የገባችው ሴት መኩራት ወጣች። እኔ እንኳን ኮሜንት ላይ ስንት የጻፍኩላት፣ ኧረ እባክሽ እህታችን እባክሽ አታሰድቢን እባክሽ ተተሽጭ ውጭ አልኳትኝ። አይተዋለች ኮሜንቴን። ግን ያው ምን አይነት ትውልድ እንዳለ ማለት ነው። ሄዱና ተጣሉ፣ መብታችሁ ነው። እኔ ዛሬ ዲቤት ጥሪው እንደው ከተቀበለኝ ብዬ እንጂ ሄድኩትኝ እንደዚህ አይነት ቦታ ላይ አልሄድም። የሄድኩበትም ምክንያት እስራኤል ላይ በጣም አፉን ከፈተ። ያውም በእውቀት ቢሆን ጥሩ ነበር። ያለ እውቀት ሆኖ በጣም አፉን ከፈተ። ይህንን ርዕስ ደግሞ እኔ እፈልገዋለሁኝ ብዬ በዚህ ነው ለመነጋገር የወሰንኩት ማለት ነው። የምትጸልዩልን እባካችሁ ፕሮግራሙን እንዳይቀር እንዳይስተጓጎል ማለት ነው። በቃ ይሄን ብቻ ነው። ቴንክ ዩ። ኦኬ አንዳንዴ አሁን ስለ እስራኤል ጉዳይ መናገር መንፈሳዊነት አይመስላቸውም። እኔ ደግሞ የእስራኤልን ጉዳይ ከዚህ ደጋግሜ እንደነገርኳችሁ
ጉዳዩ መንፈሳዊ ነው። ለዚህ ነው የምፈልገው መንፈሳዊ በሆነ ነገር ላይ ማውራት እፈልጋለሁ። መንፈሳዊ የሚያሰኘው ምንድነው? የእስራኤል ጉዳይ በሙሉ የምታደርገው ከዚህም በፊት ያደረገችው ከዚህም በኋላ የምታደርገው አብዛኛው ስትመዝኑት ቢብሊካል ነው፣ መንፈሳዊ መጽሐፍ ቅዱሳዊ ነው ማለት መንፈሳዊ ነው ማለት ነው። እግዚአብሔር የሚያውቀው ነው ማለት ነው። ለዚህ ነው የምፈልገው አነፍንፌ የምፈልገው ለዚህ ነው። ኦኬ ጥያቄ ያለው ሰው ካለ ልቀበል እችላለሁ በዚህ ጉዳይ ላይ ማለት ነው። አለ ጥያቄ ያለው ሰው አለ? ከታች ሆናችሁ ጥያቄ ያለው ሰው ካለ ኢትስ ብላ ያልከው ሰው ጥያቄ ነው። ኦኬ ና ጥያቄ ያለው ሰው ካለ የማናቸው? እሺ ና ማን ነው? አለመወርቅ ነው። ሶሪ እሺ ልናገር ልጠይቅ? ትችላለሽ። ከየት ቤተ እምነት ነው ግን ወንድማችን? እኔ ፕሮቴስታንት ነኝ። እሺ ቴንክ ዩ። እርሱን አውቃለሁ። በእስራኤል ዙሪያ ነው። ያ ቴንክ ዩ። ልጠይቅ? ትችላለህ። እሺ እና እንግዲህ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። አሁን አብርሃም ከማመኑ በፊትና ካመነ አሁን ያሉት በስጋ ያሉት የአብርሃም ልጆች አይደሉም ይላል። አሁን በእምነት የአብርሃም ልጆች አቲንክ እኛ ነን። ስለዚህ ጳውሎስ ይሄንን እንደዚህ አብራርቶታልና ይሄን እንዴት ታየዋል? ኦኬ ስለዚህ በስጋ አብርሃም ልጅ የለውም እያልከኝ ነው? አሁን ኢየሱስ ክርስቶስ ለምሳሌ ያክል አንድ ጊዜ እናትህ ትጠራለች አሉት። እናቴ ማን ናት? ወንድሞች እሺ ላብራራ ብዬ ነው። እናቴ ማን ናት? ወንድሜስ ማን ነው? እዚህ ያላችሁት እናንተ ናችሁ ይላል እና ይሄ የሚያሳየው እናቱን መካዱ አይመስለኝም። ግን ከስጋዊ ይልቅ ወደ መንፈሳዊው የዞረ ይመስለኝ። እዛ ጋም ስንመለከት አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል እና አብርሃም ካመነ በኋላ ነው የእግዚአብሔር ሕዝብ የሆነው እና አሁን ደግሞ በስጋ ያሉት እነዛ የአብርሃም ልጆች አይደሉም ይላል። አሁን በእምነት የአብርሃም ልጆች አይ ቲንክ እኛ ነን እና ስለዚህ ይሄንን አሁን ካለው ከስጋዊ ነገር ጋር እና ከመንፈሳዊ ነገር ጋር እንዴት ታያይዘዋለህ ለማለት ያክል። ቴንክ ዩ። ማይክን አትዝጋው እዛው ላይ ማለት ነው። አይ ቲንክ አግኝቼ ከሆነ ስናወራ ጥያቄን በደንብ ተረድተኛል ብለህ ትለኛለህ፣ በመሀል እነግርሃለሁ። ኦኬ በስጋ እነዚህ አሁን የሆኑቱ የአብርሃም ልጆች አይደሉም ይላል ሮሜ መልእክት ላይ ማለት ነው ምዕራፍ 2። ስለዚህ አብርሃም በስጋ ልጆች የሉትም እያለ ነው ቅዱስ ጳውሎስ። ለምሳሌ ይስሐቅ የማን ልጅ ነው ወንድማችን? ይስሐቅ የአብርሃም ልጅ ነው። በስጋ ምክንያቱም አብርሃም ይስሐቅን ወለደ፣ ይስሐቅ በስጋ ወለደ። እሺ እስማኤል የማን ልጅ ነው? እስማኤልም የአብርሃም ልጅ ነው። ከኬጡራ የወለዳቸውም 6 ልጆች አሉት አይደል? አብርሃም አሉት። ሳራ ከሞተች በኋላ በድምሩ 8 ልጆች አሉት። አዎ እነዚህ በስጋ የአብርሃም በኋላ ድርሻቸውን ሰጥቶ ልክ ነው። እነዚህ በስጋ የአብርሃም ልጆች ናቸው አይደል? በስጋ የአብርሃም ልጆች ናቸው። ዝርያቸው አለ አሁን በምድር ላይ እንደሚኖር አምናለሁ። ምክንያቱም እስማኤል አይ ቲንክ አረቦች የእስማኤል ዘሮች ናቸው ሲል እንደሚሆን በታሪክ መለከት። እሺ እስራኤላውያንስ የማን ልጆች ናቸው? የአብርሃም ልጆች ናቸው ማለት በስጋ የአብርሃም ልጆች ናቸው። ስለዚህ አሁን ያሉት እስራኤላውያን ቆይ ገብቶኛል። አሁን በስጋ ያሉት የአብርሃም ልጆች ናቸው አይደል? በስጋ ካየን አዎ እኮ በስጋ ካየን ማለት በስጋ ነው እያየን የመጣ ነው። ምክንያቱም የሳራን ልጅ የእናታችን የሳራን ልጅ ይስሐቅን፣ እስማኤልን፣ የአጋርን ልጅ ከኬጡራ የወለዳቸውን 6 ልጆች ስንጠራ
እነዚህ ልጆ የአብርሃም ልጆች ናቸው ብለን ተባብለን የመጣ ነው። በስጋ ነው እየቆጠርን የመጣ ነው አይደል? አዎ። ስለዚህ አሁን መካከለኛው ምስራቅ ላይ ያሉትና በተለያዩ ዓለማት ላይ ደግሞ ተበትነው ያሉ በድምሩ አይ ቲንክ ወደ 17 ሚሊዮን ይመስለኛል ባልሳሳት በስጋ እስራኤላውያን የሆኑት የይስሐቅ ልጆች ናቸው አይደሉም? የይስሐቅ ዘር ናቸው አይደሉም? 15 እሺ፣ ቴንክ ዩ አሞጽ 15 ሚሊዮን ያ በስጋ የአብርሃም ልጆች ናቸው አይደሉም? አዎ ምለው የአብርሃም ልጅነት እኮ የሚባለው መንፈሳዊውን ነገር ለማየት ነው። እና አሁን የአብርሃም ልጆች የእግዚአብሔር ልጆች ናቸው ማለት የአብርሃም ልጅነት እኮ ከእግዚአብሔር ልጅነት ጋር የስጋውን ነው እያወራን ያለ ነው። በስጋ አብርሃም ልጆች ናቸው። ስለዚህ አሁን ያሉት በስጋ የአብርሃም ልጆች ናቸው አይደል? የአብርሃም ልጆች ናቸው። ታዲያ ቅዱስ ጳውሎስ ሮሜ መልእክት መጽሐፍ ምዕራፍ 2 ላይ እነዚህ በስጋ የተወለዱ ሁሉ የአብርሃም ልጆች አይደሉም ብሎ ሲል አብርሃም በስጋ የተወለደ ዘር ትውልድ ቅሬታ የለውም እያለ ነው ማለት። የአብርሃም ልጆች የሚለው የእግዚአብሔር ልጆች ጋር ስለሚያያዝ ነው። ስለዚህ አሁን እነዚህ በስጋ ያሉት የእግዚአብሔር ልጆች አይደሉም አላለማ። ራሱ ቅዱስ ጳውሎስ ይኸውልህ ወንድሜ፣ ቅዱስ ጳውሎስ አሁን በአዲስ ኪዳን የእግዚአብሔር ልጅ ለመሆን ከአብርሃም ወይ ከእስራኤላዊ የመወለድ አያስፈልገኝም። በክርስቶስ ካመንኩኝ የአብርሃም ስላንተ አይደለም እያወራን ያለ ነው። በስጋ የአብርሃም ልጆች የሆኑ የሉም ወይ ብለን ስንል ቅድም የሉም ብላልከኝ አይ ቲንክ ተሳስቼ ከሆነ ይቅርታ። ከዚያ ደግሞ ልክ ቆጥረን ስንመጣ ከአጋር የተወለዱ 6 ልጆች አሉ። ሶሪ ከአጋር የተወለደ 1 ልጅ አለ። ከኬጥራ የተወለዱ 6 ልጆች አሉ። ከሳራ የተወለደ 1 ልጅ አለ። የነሱ ዝርያቸው አሁን አለ ብዬ ስለ ሊኖሩ ይችላሉ። አረቦቹ የእስማኤል ዝርያ እንደሆኑ ይታመናል ብላል። ትክክል። አንዳንዶቹ ልክ ነው፣ የአብርሃም ዝርያዎች ናቸው። ኦኬ። እነዚህ ሳውን በምድር ላይ ያሉት እስራኤላውያኑ ሴማ ልጆች ናቸው ብዬ ስለ የያዕቆብ ልጆች ናቸው አልከኝ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብ ደግሞ 12ቱን አባቶች ወለደ። ስለዚህ አሁን በስጋ በምድር ላይ ያሉት ወደ 15 ሚሊዮን የሚቆጠሩት አይሁዳውያን በምድራቸው ላይ አሁን ወደ 9 ምናምን አካባቢ ላይ የሚጠጉቱ የአብርሃም ዘሮች አይደሉ ወይ ብዬ ስለ ናቸው አልከኝ። ኦኬ። ስለዚህ መጽሐፍ እዚህ ሮሜ መልእክት መጽሐፍ ምዕራፍ 2 ላይ በስጋ የሚወለዱ ሁሉ የእግዚአብሔር የአብርሃም ልጆች አይደሉም ይላል። ይሄ ማለት ግን ይሄ ማለት ከያዕቆብ የሚወለዱት 12 አባቶች ራሱ ቅዱስ ጳውሎስን ጨምሮ ቅዱስ ጳውሎስ የአብርሃም ልጅ ነው አይደለም? ቆይ እኔ አንድ ጥያቄ። አሁን አረቦች ማለትም እስማኤልም እኮ የአብርሃም ልጅ ነው። እነዛ 6ቱ የአብርሃም ልጆች ብዙ ናቸው። ሌላ ጋቲድ እነሱን ሁሉ እኔ ቅድም እኮ አውርተን መጣን። ጳውሎስ የአብርሃም እነሱም የአብርሃም ልጆች ናቸው። አልጠየኩም። በስጋ ከሆነ አትቀላቅለው እባክህ። እሱንም እኮ ቅድም አወራን። አሁን አቀላቅለው ብዬ የምልህ አረቦችም የአብርሃም በስጋ እኮ እኔ መቼ አይደሉም ማለት አረቦቹም አይነት ቅድም እኮ አወራን አይደል ወንድም አለ። ቅድም ጠየቁ ከኢሽማኤል የሚወለዱቱ አሉ ወይ ብዬ ስልህ አዎ አሉ። እነዚህ አረቦቹ የአብርሃም ልጆች ሊሆኑ ይችላሉ ብለህ ስትለኝ ልክ ነህ እኮ አልኩህ። ልክ ነህ። ስለዚህ የእስማኤል ዝርያዎች አሉ ማለት ነው። አሉ፣ እውነት ነው። ልክ ነህ እኮ ምንም ጥርጥር የለም። ልክ ነህ። ይህንን ዲና የሚያደርግ ማንም የለም። ካለም ይምጣና ያወራል። አረቦቹ በስጋ የአብርሃም ዝርያ እንዳላቸው በደንብ የሚያመላክት የመጽሐፍ ቅዱስ መረጃ አለ። ልክ ነው። ፍልስጤማውያን ግን የአብርሃም ልጆች ናቸው ብለህ ብትለኝ እቃወማለሁ። ትክክል አይደለም። ምክንያቱም እነሱ ከአብርሃም ዘር ከዚህ አይቆጠሩም። ኮፍቶር ብሎ የሚል አገር ላይ ነው የወጡት። ኮፍቶር ብሎ የሚለው ደግሞ በዚህ በደቡብ አውሮፓ አካባቢ ላይ የነበረ ህዝብ እንደሆነ ጥንታዊ ህዝብ እንደሆነ በመጽሐፍ ቅዱስ ታሪክ አዋቂዎች ዘንድ ይነገራል ማለት ነው። ፍልስጤማውያን የአብርሃም ልጆች አይደሉም፣ ሆኖም አያውቁ። ኦኬ። አትቀላቅሎ ያልኩ የሮሜ መልእክት መጽሐፍ ምዕራፍ 2 ላይ በስጋ የተወለዱት ሁሉ የአብርሃም ዘር አይደሉም ብሎ ሲል እነዚህ አሁን መካከለኛ ምስራቅ ላይ የሚገኙትና በዓለም ዙሪያ ተበትነው ያሉቱ ህዝብ የአብርሃም ዘር አይደሉም ወይ ብዬ ስለ ናቸው አልከኝ። ታዲያ ይህንን ቅዱስ ጳውሎስ እንደዚህ ማለቱ ምን እያለ ነው? ራሱስ ጳውሎስስ የአብርሃም ዘር ነኝ ብሎ አላለም ወይ? ለምሳሌ ምዕራፍ 12 ሮሜ ማለት ነው እንዲህ ይላል ወንድሜ ሶሪ ምዕራፍ 11 ማለት
እንግዲህ እግዚአብሔር ሕዝቡን ጣላቸው እላለሁ አይደለም ይላል። እኔ ደግሞ እስራኤላዊና የአብርሃም ዘር ከብንያምም ወገን ነኝና ይላል። እንግዲህ የአብርሃም በስጋ የአብርሃም ዘር የሚባሉ የሉም ብሎ የሚል ከሆነ ቅዱስ ጳውሎስ ምዕራፍ 2 ቁጥር 28-29 ላይ ነው ያቃል ያለው እና ይኸው ጳውሎስ እኮ የአብርሃም ዘር ነኝ ነገዴ ከብንያም ነው እያለ ነው በዚያ ዘመን በነበረበት ጊዜ ማለት ነው። ከዛስ ስላሉ ነው በጌታም ዘመን ጌታ መጨረሻ ላይ የተነበየባቸው የተናገረባቸው ቃል ወደ አሕዛብ ሁሉ እንደሚማርኩ ኢየሩሳሌም ከተማይቱም እንደምትጠፋ ቤተ መቅደሱም እንደሚፈርስ ትንቢት የተናገረው ጌታችን ኢየሱስ ክርስቶስ በሙሉ ሀፕን የሆነው ማለት ነው። ከዛ ደግሞ እግዚአብሔር ከአሕዛብ ምድር ደግሞ እንደሚሰበስባቸው እንደሚያመጣቸው በምድራቸው ላይ እንደሚተክላቸው ተናግሯል ጌታ ማለት ነው። እነሱ አመኑም አላመኑም ተቀበሉም አልተቀበሉም እንደዛ ብሏል ጌታ። አዎ ቃሉንም ፈጽሟል። ስለዚህ አብርሃም ዘር በስጋ አለ ማለት ነው። እነዚህ እስራኤላውያኖቹ በስጋ የአብርሃም ዘር ናቸው ማለት ነው። የአዲስ ኪዳንም ብሉይ ኪዳንም የሚነግረን ይሄንን ነው። ይህም ብለን ካልን በስጋ የተወለዱቱ የአብርሃም ልጆች አይደሉም ብሎ ሲል እስራኤል የሚባለው ሀገር የአብርሃም ሕዝብ አይደለም የአብርሃም ዘር አይደለም እያለ አይደለም ቅዱስ ጳውሎስ። ለምን ቅድም እንኳን ከእስማኤል የሚወለዱቱ አረቦቹ የአብርሃም ዘሮች ሊሆኑ ይችላሉ አረቦቹን ብለህ ስትል ልክ ነህ አልኩ። ስለዚህ አረቦቹን የአብርሃም ልጆች እንደሆኑ መጽሐፍ ቅዱስ እውቅና ከሰጠን አንተም ከመሰከርክ አሁን ያሉት እስራኤላውያንም ደግሞ የአብርሃም ዘር በይስሐቅ የሚጠራው ያዕቆብ 12ቱን አባቶች ወለደ የነሱ የዘር ሐረግ ያላቸው ህዝብ ነው ማለት ነው ህዝብ። ስለዚህ በስጋ የአብርሃም ዘር የሆኑ አሉ የሉም? ወንድማችን እስራኤላውያን ማለት ነው። እስራኤልም አረቦችም አብርሃም በስጋ ብዙ ዘር አለው ለማለት ፈልጌ ነው። እኔ ስለ እስራኤል በስጋ የሆነ ብዙ ዘር ነው ያለው። የአረቦቹን ተነጋገርን። አሁን እስራኤላውያን በምድራቸው ላይ ያሉት የአብርሃም ዘር በስጋ የአብርሃም ዘር ናቸው አይደሉም? ናቸው። እነሱ ብቻ ሳይሆኑ ከእስማኤል የሚወለዱም እነዛም በሙሉ ከስጋ ዘር ናቸው ለማለት ነው። እነሱ ብቻ ናቸው አላልኩም። ልብ በል 3 ሴቶችን ጠቅሼ እላለሁ ወንድሜ። ምክንያቱም ሳራን ብቻ ጠቅሼ እነዚህ 12ቱ አባቶች ብቻ ከ12ቱ አባቶች የተወለዱት ከያዕቆብ ልጆች እነሱ ናቸው ብቻ ብዬ ብል ትክክል አይሆንም። 3 ሴቶችን ጠቅሼ እላለሁ። ከጡራን 6 ልጆች ወልዷል። ከአጋር እስማኤልን ወልዷል። ከሳራ ከእናታችን ይስሐቅን ወልዷል። ስለዚህ እነሱ ብቻ ናቸው የአብርሃም ልጆች ይባላሉ። ግን ደግሞ በተስፋ ዘር ቆጠራ የትኛውን ነው እግዚአብሔር የሚይዘው? የእስማኤልን ወይስ የአጋርን የአጋርን ወይ የሳራን ወይስ የኬጡራን ልጆች ነው እግዚአብሔር ኪዳንን ያቆመው? ማለት ኪዳኑን የማያቆመው ከይስሐቅ ጋራ ነው። ከይስሐቅ ዘር ጋር ስሙንም ኪዳኑን የሚያቆመው በሳራ በኩል በይስሐቅ ላይ ነው ያቆመው ማለት ነው። ስለዚህ በይስሐቅ ላይ ያቆመው የዘላለም ኪዳን አሁን በሚሰራው አሁን ባለው በእስራኤል ላይ ያ ኪዳን ይሰራል አይሰራም? እኔ አሁን እንትን ማለት አይሰራም ነው የምለው። ምክንያቱም ለምን መሰለ በዘር አሕዛብ ይባረካሉ ስለሚል እኔ አሁን የአብርሃም ልጆች በእምነት እኛ ነን ብዬ ነው የማምነው። ማለትም ከእስራኤልም ይኖራሉ እኮ በክርስቶስ ያመኑ በዘር አሕዛብ ይባረካሉ ስለሚል አሁን የአብርሃም ልጆች እውነተኞቹ እስራኤላውያኖች እኛ ነን ብዬ ነው የማምነው። እኛ ነን ስል በክርስቶስ ኢየሱስ ያመነውን እኛን ማለቴ ነው። በዚህ ውስጥ ደግሞ እኮ አይሁዶችም አሉ እኮ። ግን ይሄ ዝም ብለው ከአብርሃም ብቻ በስጋ ስለተወለድን የእግዚአብሔር የተስፋ ቃል ኪዳን ልጆች ነን የሚለውን እኔ አልቀበልም። እሺ እግዚአብሔር ኪዳኑን ያቆመው አዲስ ኪዳን የገባው ከማን ጋር ነው? ከማን ህዝብ ጋር ነው? ከአብርሃም ጋር ነው ቃል ኪዳኑን የገባው። አዲስ ኪዳን የገባው ከማን? ስለታዘዘ ማለት ማለት ቃል ኪዳኑ እኮ የመጣው ከመታዘዝ ነው። የጠየቅኩህ አዲስ ኪዳንን ከማን ጋር ነው የገባው ነው ያልኩት። ከክርስቶስ ጋር ነው። በክርስቶስ ከኛ ጋር ነው። ከማን ህዝብ ጋር ነው የገባው? ካመን ነው ከኛ ጋር ነው። እስቲ አሳየኝ መጽሐፍ ቅዱስ። ማለትም አዲስ ቃል ኪዳን የምገባበት ጊዜ ይመጣል ይላል አይደለ? በብሉይ ኪዳን ከኛ ጋር መሆኑን የሚናገርበትን እስኪ አሳየኝ።
በክርስቶስ እኮ ከክርስቶስ ጋር ህዝቤ ያልሆነውን ህዝቤ እለዋለሁ፣ አዲስ ቃል ኪዳን እገባለሁ ይላል። ማለት ከህዝቤ ጋር አዲስ ቃል ኪዳን የምገባበት ጊዜ ይመጣል ይላል እና ስለዚህ ያን ጊዜ አሁን ለእኛ ነው። አዲስ ኪዳን እኮ ማለት በክርስቶስ በኩል ከኛ ጋር የሚገባው ማለትም በክርስቶስ ደም በኩል ከኛ ጋር የሚገባው። ምክንያቱም እኔ በአሁን ሰዓት ያን ኪዳን ሲገባ ከማን ቤት ጋር ነው ገባለሁ ብሎ ያለው እኮ እስራኤል የሚለው ለእኛ ነው የሚሰራው። እስራኤል ማለት እኮ የእግዚአብሔር ህዝብ አይደለ? እኛ አሁን እኮ የእግዚአብሔር ህዝብ ነን ብዬ የማምነው እኛን ነው ማለትም በክርስቶስ ኢየሱስ ያመንነውን ማለትም ይሄ ደግሞ አይሁዶችም ሊሆኑ ይችላሉ እኮ ግን በክርስቶስ ኢየሱስ ካላመኑ ጋራ ግን ቃል ኪዳን አለው ብዬ እኔ አላምንም። እሺ እንደዚህ ላድርግ እና ላሳይ። ይሄንን ኪዳን አዲስ ኪዳንን ስለጠቀስከው ብዙዎች አይ ቲንክ እርግጠኛ ነኝ ብዙዎች አላስተዋላችሁትም፣ ግን አንተ በቅንነት ስለጠየቅ ላሳይ። ኤርምያስ 31:31 ላይ ምንድነው ብሎ የሚለው? እናንተ ከኛ ጋር የገባውን ኪዳን ታሳየናለህ ማለት ነው። ኤርምያስ 31:31 ምን ነው ብሎ የሚለው? እስኪ ወንድማችን አለ ወንድማችን፣ ማይክ ሚዩት ነው። እነሆ ለእስራኤል ቤትና ከይሁዳ ቤት ጋራ አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ምን ማለት ነው የይሁዳ ቤትና የእስራኤል ቤት ማለት? አሁን እኔ ይሄንን ሊትራሊ አይደለም የምተረጉመው። እስራኤል የሚለውን ቃል እኔ ማለት ይሄንን ክፍል እንግዲህ በመጽሐፍ ቅዱስ አተረጓጎም ስርዓት ያልተብራሩ ክፍሎች በተብራሩ ክፍሎች ይተረጎማሉ ይላል። ስለዚህ እዚህ ጋር በአዲስ ኪዳን ቃል ኪዳን የገባው በክርስቶስ ኢየሱስ ካመኑ ጋራ ስለሚሆን እስራኤል የሚለው ቃል አሁን ወዴት ይዞራል? ወደ በክርስቶስ ወደ ኢየሱስ ወደ አመኑት ይዞራል ማለት ይሁዳም አሁን ሊትራሊ። ስለዚህ ነብዩ ከይሁዳና ከእስራኤል ቤት ጋራ ብሎ የሚለው ተሳስቷል ማለት ነው። አልተሳሳተም። ያንን እስራኤል የሚለው ቃልን እዛ ከጳውሎስ ካልተሳሳተ ልናገራ ጳውሎስ እዛ ጋር አሁን በስጋ ያሉት የአብርሃም ዘር አይደሉም ስለሚል ከነዛ ክፍሎች ጋር አገናዝቤ ማለት ምን ያሁን አንተ እኮ ራስህ እኮ መሰከርክ ቅድም። አሁን በስጋ በምድር ላይ ያሉት የአብርሃም ዘሮች ናቸው እኮ ብዬ አስባልኩ እኮ ቅድም። እንኳን እነሱ አይደሉም አረቦች ሁሉ የአብርሃም ዘሮች ናቸው እኮ ብለህ መሰከርክ እኮ ወንድምነት በጌታ ነው በለስ እኮ የምልህ አሁን መጽሐፍ አዲስ አሁን እነሆ በስጋ ያሉት የአብርሃም አሁን አየኸውልህ ሮንግ ትምህርት ስለ እስራኤል አንድ ጥያቄ ልጠይቅ። አዲሱ ቃል ኪዳን ማን ነው? እኔን ጥያቄ ከመጠየቅ በፊት ይሄ ከእስራኤል ቤትና ከይሁዳ ቤት ጋራ ብሎ የሚለው የማን ቤት ነው ብዬ የምልህ? እሺ እኔ መጽሐፍ ቅዱስን እንዴት እኔ የምተረጉመው እኔ አሁን እዚህ ጋር ይሄ ቃል እንዲህ ነው የሚለው አንዴ ፕሮቴስታንት ነኝ ነው አይደል? ይመልሳ እንዴት እንደምተረጉም አሁን መጽሐፍ ቅዱስ ተተረጉማለህ። ቆይ በጌታ ነኝ ነው ያልከው አይደል? ፕሮቴስታንት ነኝ ነው ያልከው? አዎ። የት ቤተክርስቲያን ነው ጌታ የምታመልከው? እኔ ውጭ ነኝ ያለሁት። ስለዚህ የት ቤተክርስቲያን ነው ጌታ የምታመልከው? ውጭ እኔ ውጭ አሜሪካ ነው የምኖረው። አገርህን አይደለም ቤተክርስቲያኑ የምታመልክበት ነው የምልህ። እኔ አሁን ሻይሎ የክርስቶስ ቤተክርስቲያን አመልካለሁ፣ አገለግላለሁ። አንተ የት ነው የምታመልከው? ቤተክርስቲያን አሁን እዚህ ነው። እኔ አሁን ፕሮቴስታንት ነኝ። በቃ የምልህ በክርስቶስ ኢየሱስ አዳኝነት አምናለሁ፣ በአብ ወልድ በመንፈስ ዋናው እኮ እሱ አይደለ? የትኛውም ቤተክርስቲያን ቢሄድ ዋናው እኔ በአብ ወልድ በመንፈስ ቅዱስ አምናለሁ፣ በክርስቶስ በማመን የሚገኝ የዘላለም ሕይወትን አምናለሁ። እንግዲህ እነዚህ መሰረታዊ የሆኑ ዶክትሪኖችን እኔ አምናለሁ። የምልህ ቤተክርስቲያኑ ሳይሆን እኔ የምቀበለው እምነት ነው አይደለ? ወሳኙ በአብ በወልድ በመንፈስ ቅዱስ እኔ አምናለሁ። በሶስትነት በአንድነት በክርስቶስ ሰውና አምላክነት አምናለሁ። እየተደማመጥን ፕሊስ። እኔ ጠየቅኩህ አንድ ጥያቄ ነው። በጣም ረጅም ማውራት ትችላለህ፣ እሰጥሃለሁ በኋላ ላይ።
አሁን የምትሄድበት ቸርች ህብረት የምታደርግበት የለም ማለት ነው አይደል? የለኝም። የለም። ከዚህ በፊት ግን ነጮች ጋር ነው የምሄደው። ችግር የለውም። ነጮችስ ቢሆን ታዲያ ቸርች አለ እንዴ? እሱ ካለ ቸርቹ ንገረን ነው እያልኩ፣ ግን የለም ቸርች። እሺ አገር ቤት በነበርክበት ሰዓት ላይ የምትሄድበት ቸርች ሼፐርድ ክርስቲያን ችግር የለም። አሁን ጌታን የተቀበልኩት እንግዲህ ሙሉ ወንጌል ነው። የትኛው አጥቢያ? እኔ ያኔ አንደርግራውንድ እያለ ጋምቤላ ነው አንድ መኮንን የሚባል ልጅ ጋር እዛ ነው ያመንኩት። እነሱ እዛ አማኞች ናቸው። ከዛ ወጣሁኝ። ያው በልጅ ነበርኩኝ በዛው በስደት ያኔ የውሃ ጥምቀት። ከዛም በኋላ ግን እንትን ኬንያ እያለው ቤተክርስቲያናት ችግር የለም። ሌላውን የጋምቤላ ሙሉ ወንጌል ቤተክርስቲያን ነበር። ኦኬ አንደርግራውንድ በነበረበት ሳ ላይ ነው መሰረታዊ አልነበረም። ያኔ ቤተክርስቲያን ኦኬ አልነበረም። ተምሬያለሁ፣ አስተምረውኛል። እና ተጠምቀሃል አይደል? ኖ እነሱ አስተምረውኛል። ማለት እንትን ያሉ ልጆች በስነ ስርዓቱ አስተምረውኛል። አይ ቲንክ አሁን ፓስተር መሰለኝ መኮንን እንቆሳ ይባላል። እሺ ችግር የለውም። አሁን ፓስተር መሰለኝ እዛው ጋምቤላ። ችግር የለውም። ተጠምቀሃል አይደል? ተምረህ እዛው ጋምቤላ ወንዝ ወይ ባሮ ወንዝ ነው የተጠመቁት። ኔትወርክ ነው ወይስ ምንድነው ወንድማችን? አሁን ይሰማል። ባሮ ወንዝ ነው የተጠመቁት። እሺ ኦኬ እሺ። ስለዚህ በሙሉ ወንጌል ቤተክርስቲያን የተጠመቀው ወይስ ራስን ያጠመቀው? አዎ እኔ እንዴት ራሴን አጠምቃለሁ? ያው ቤተክርስቲያን ያኔ አንደርግራውንድ ነበረች። ያው ሙሉ ወንጌልም ቸርች አልነበረም ያኔ ጋምቤላ። ስለዚህ እዛው ነው ማለት ባሮ ወንዝ በማታ ሄደን ተሰብስበን እዛው አጠመቁኝ፣ አስተምረው ማለት ነው። ኦኬ ለምንድን ነው ይሄን ብያልኩ? መጽሐፍ ቅዱስን በራሴ ነው የምተረጉመው ብለህ ስላልክ ነው። ኦኬ የቅዱሳት መጽሐፍ ጤነኛ ትርጓሜ የሚባል አለ። ከዛም በኋላ ይኸውልህ እኔ ቴዎሎጂ ትምህርት ቤትም ብቻ ተምሬያለሁ። እምልህ ሄርሜኔቲክስ ማለት መጽሐፍ ቅዱስ አተረጓጎም የሚለው ላይ መጽሐፍ ቅዱስ ሲተረጎም እዚህ ጋር አንብበን የራሳችንን ሀሳብ አይደለም የምንሰጠው። ያልተብራሩ ክፍሎች በተብራሩ ክፍሎች ይተረጎማሉ ስለሚል ያንን ለማለት ፈልጌ ነው። ማለት እዚህ ጋር አንብቤውን እስራኤል ስለሚል በቃ እስራኤል ነው የሚለው አይደለም። ግን ካልተብራራልኝ ይሄን ክፍል የተብራራ ደግሞ ሌላ ክፍሎች አሉ እዛ ጋር ወስጄ በዛ እንጀም ተረጉመው። እኔ እኮ የጠየቅኩህ አንድ ጥያቄ ነው ብራዘር፣ አንድ ጥያቄ ነው የጠየቅኩህ። የመጽሐፍ ቅዱስ ጤነኛ ትርጓሜ አለ የለም? በእኛ በወንጌላውያን አማኞች እንደ ቤተክርስቲያን አለ። እሱማ አለ። በቃ እሱን መሰረት ባደረገ ተርጉምልኝ ይሄንን። ቴንክ ዩ። ያንን በእኛ በወንጌላውያን አማኞች የምንቀበለው መሰረታዊ እኔ አሁን እያንዳንዱን ክፍል አብያተ ክርስቲያናቶች እንደዚህ ተረጉሙታል ምናምን ሳይሆን እኔ ያው ማለት እኔ ከምረዳው እዚህ ጋር አሁን አዲስ ቃል ኪዳን የምገባበት ወራት ይመጣል የሚለው አዲስ ቃል ኪዳን እንግዲህ በክርስቶስ ኢየሱስ ከኛ ጋር የገባው ቃል ኪዳን ነው ብዬ ነው እኔ ማምነው፣ ወይ ደግሞ የምቀበለው የምተረጉመው ከኛ ጋር ብሎ የሚል የት አለ? ከኛ ጋር ብሎ የሚለው ከኛ ጋር ነው ማለት ያንን እኮ አሁን ይሄ አዲስ ቃል ኪዳን የሚለው ከኛ ጋር ነው የገባው ብዬ ነው ማምነው። የት አለ ከኛ ጋር የሚል? በክርስቶስ እኮ ታዲያ የላይኛውን እኮ እዛ ጋር እንትና እኮ ጳውሎስ እኮ እዛ ጋር ምን አለ? በስጋ አሁን የሚወለዱት የአብርሃም ልጆች እስራኤሎች አይደሉም ነው የሚለው። እኔ ነኝ ሚዩት ያደረኩህ። ልብ በሉ እዚህ ያላችሁ ሰዎች በስጋ የሚወለዱ የአብርሃም ልጆች መሆናቸውን እንኳን አሁን ያሉት እስራኤላውያን አይደሉም አረቦቹ እንኳን በስጋ የአብርሃም ዘሮች ናቸው ልጆች ናቸው ብሎ አስባልኩት ማለት ነው። ቅድም እኔ እየጠየኩት ያለሁት የወንጌል አማኝ ነኝ ብሎ ስላለ ኦኬ በመከራው ዘመን ነው ጌታን የተቀበለው። ኦኬ አንደርግራውንድ ስለነበረ መሰረታዊ ክርስትና ትምህርት ተምሮ ኦኬ ተጠምቋል ባሮ ወንዝ ላይ። ስለዚህ በእኛ በወንጌላውያን አማኞች ምክንያቱም እዚህ ስለሚቀዳ ማለት ነው በእኛ በወንጌላውያን አማኞች የምንቀበለው ጤናማ የሆነ የቅዱሳት መጽሐፍ ትርጓሜ አለ። ማንም ቢሆን በተጻፈ ኮንቴክስቱ ለምን የተጻፈው ተደራሲያኑ እነማን ናቸው ብሎ የሚለውን ይሄን ታሳቢ በማድረግ ማለት ነው። ስለዚህ እኔ አሁን እግዚአብሔር ኪዳንን አዲስ ኪዳንን ሲገባ ከኛ ጋር ነው የገባው ብሏል ወንድማችን እዚህ ያለው። እዚህ ክፍል ላይ ከማጋን የገባው ነው ብሎ የሚለው ነው ያልኩ። ከኛ ጋር ብሎ የሚል የታለ ያለው ሁለት ቤት ነው የሚጠራው፣ አንደኛ የእስራኤል ቤት እና የይሁዳ ቤት ነው ብሎ የሚለው። ከኛ ጋር ብሎ የሚል የታለ የገባው ነው ወንድሜ እያልኩ ያለሁት። ለማለት አዎ ትችላለህ።
ልመልስ? እሺ እኮ አሁን ይሄንን እስራኤል የሚለውን ቃል ቀጥታ ወስጄ በስጋ ስለተወለዱት እስራኤሎች አይደለም የምሰጠው። ምክንያቱም አዲሱ ቃል ኪዳን በክርስቶስ ኢየሱስ ካመኑት ጋራ ስለሚሆን ጳውሎስ ደግሞ እዛ ጋር እነዚህ አሁን በስጋ የሚወለዱት የአብርሃም ልጆች አይደሉም፣ እስራኤል አይደሉም ካለኝ ይሄንን ትርጉም የምሰጠው እስራኤል የሚለውን ለኛ ነው። አሁን እውነተኞቹ እስራኤላውያን የአብርሃም ልጆች በክርስቶስ ኢየሱስ ያመኑ ናቸው ብዬ ነው የማምነው። እሺ ቴንክ ዩ። በስጋ የሚወለዱት የአብርሃም ልጆች አይደሉም ብሏል ቅዱስ ጳውሎስ አለ። ይሄ ክፍል እንግዲህ እግዚአብሔር ሕዝቡን ጣላቸው እላለሁ አይደለም። እኔ ደግሞ እስራኤላዊና የአብርሃም ዘር ከብንያም ወገን ነኝ ይላል ጳውሎስ። እዚህ ጋር በስጋ የአብርሃም ዘር ከነገደ ብንያም ነኝ ብሎ ማለቱን ትክክል አይደለም ማለት ነው በአንተ መረዳት። ምክንያቱም በስጋ የአብርሃም ልጅ ነኝ እያለ እየተናገረ ነው። ስለዚህ ትክክል አይደለም በአንተ መረዳት። ሮሜ 11 ቆይ ሮሜ 11 ላይ ምን ይላል? ተቆረጡ ይላል እኮ ሮሜ 11 የሆነ ሮሜ 11 ነው የማነባው። አንተ ተቆረጡ ብሎ እንኳን ሲል ተቆረጡ ይላል አይደል? እስከምን ድረስ ነው የተቆረጡት? እስከምን ድረስ ነው የተቆረጡት? አይ ቲንክ እንግዲህ ማለት በቤተ ክርስቲያን አስተምህሮ እንግዲህ እስከ መጨረሻው ዘመን ድረስ ነው። ከዛም በኋላ ስለዚህ መልሶ እግዚአብሔር ሊያገባቸው ይችላል አይችልም? እሱን እንግዲህ ይችላል ሳይሆን ይችላልን ነው የሚለው። ይችላል፣ እግዚአብሔር ይችላል። እግዚአብሔር የማይችለው ነገር ይችላል ወይስ እስራኤል ሁሉ ይድናል አይደለም? አዎ እሱማ ኦሆ ይሄማ እዚህ ጋርማ ከመጣ እንደዛማ ይሄማ እስራኤል ሁሉ ይድናል ካልን ሰው ሁሉ ይድናል ወደሚለው ቴዎሎጂ እንሄዳለን እና በጣም አጠያቂ ነው የሚለው። ስለዚህ እስራኤል ይድናል የሚለው በቤት ልናገራስ እባክህ ቴንክ ዩ እባክህ ምንድን ነው ያለው ቅድም? በስጋ የአብርሃም ዘር አይባሉም ብሎ አለ። ስጠይቀው 3 እናቶችን ጠቀስኩኝ፣ ኬጡራን፣ አጋርን፣ ሳራን። እነዚህ ሁሉ የአብርሃም ልጆች አይደሉም ወይ ብዬ ስለው ናቸው አለኝ። አሁን በስጋ ዝርያቸው በምድር ላይ የለም ወይ ብዬ ስለ አይ አረቦቹማ የእስማኤል ልጆች እንደሆኑ እገምታለሁ አለ። ትክክል ነህ አልኩት። ኦኬ አረቦቹ አሁን ያሉት የአብርሃም ዘሮች ተብለው ከተጠሩ ይህን ግምትን አንተ የምትሰጥ ከሆነ አሁንስ በስጋ ያሉት እስራኤላውያን የማን ልጆች ናቸው ይስል የይስሐቅ ልጆች ናቸው ከያዕቆብ የተወለዱ አለኝ። ስለዚህ አሁን ያሉት እስራኤላውያን በስጋ የአብርሃም ዘር ናቸው ወይ ብዬ ስለው አዎ አለ። አሁን ደግሞ መልሶ በስጋ የአብርሃም ዘር አይባሉም አለ። ቅዱስ ጳውሎስ ግን እኔ ደግሞ በስጋ ቆይ እንደውም የፊልጵስዩስን ባመጣው ቆንጅዬ አድርጎ ቅዱስ ጳውሎስ ይናገራል። ያኛውም ቆንጅዬ ነው። ምን ይላል? ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝነንና ይላል። እኛ የተገረዝነንና ብሎ ሲል አይሁዳዊ ነኝ እያለ ነው። ልብ በሉ። የተገረዙት ማን ናቸው? አይሁዳውያን ማለት ነው። እኛ የተገረዝነን የመንፈስም ግርዘት ነው የስጋ ግርዘትንም ሁሉ ጭምር በስጋ መገረዙን ሲናገር እዚህ ጋር እኔ ደግሞ በስጋ ደግሞ የምታመንበት አለኝ ይላል። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ ካለ በኋላ ጳውሎስ ብልጫህ በምንድን ነው ብለን ስንለው አዲስ ኪዳን ላይ አየህ እበልጠዋለሁ ይላል። ሌላውን ትውልድ እበልጠዋለሁ ይላል ቅዱስ ጳውሎስ አዲስ ኪዳን ላይ። ልብ በሉ እናንተ የአብርሃም ዘር የለም ብላችሁ ምትሉ ማለት ነው። ከዛስ በስምንተኛው ቀን የተገረዙ አድመጠኝ እባክህ ሶሪ በስምንተኛው ቀን የተገረዝሁ ኪዳን አለኝ እያለ ነው። ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ይላል። ኦኬ ከእስራኤል ትውልድ ነኝ ብሎ ሲል የአብርሃም ዘር ነኝ እያለ ነው አይደለም? ወንድማችን ጳውሎስ እስቲ ዝቅ ብላ እሱኑ ክፍል ዝቅ በልና አድመጠኝ። የአብርሃም ዘር ነኝ እያለ ነው አይደለም? የጠየቁ መልስ ወደ ታች አንብቦ አይጠቅምም። እኔ ነው የሚዩት ያደረኩ። ለጠየቁ ማትመልስልኝ ከሆነ አቅምህም አይፈቅድም። ታላቅነትን አከብራለሁ። ቴንኪው እታይ ትወርዳለህ ማለት ነው። ወደ ታች እኔ ዝቅ ብዬ አነባለሁ እስከምትፈልገው ደቂቃ ድረስ። ለጠየቁ ጥያቄ ግን መልስልኝ። እዚህ ጋር ከእስራኤል ትውልድ ከብንያም ወገን ከዕብራዊ ነኝ ብሎ ሲል ጳውሎስ በስጋ የአብርሃም ዘር ነኝ እያለ ነው አይደለም ነው እያልኩ ያለሁት። ከዛ ወርጃ አነብልሃለሁ። የተግባቦትን ሕግ አውቀን ብናወራ ደስ ይለኛል። በጌታ ደግሞ ወንድም ነኝ ብለህ ስላልክ አክብሬ ነው። ከብንያም ወገን ብሎ ሲል የአብርሃም ዘር ነኝ እያለ ነው አይደል? ነው ይሄ ምንም ጥያቄ እኮ የለውም። ቴንኪው። ስለዚህ የአብርሃም ማለት ነው። እሺ ቆይ አንዴ።
ኦኬ ወርታይ ይል አንብብልኝ። ስለ ቅናትም ወርታይ ዝቅ ብለህ አንብብልኝ ብለህ ስላልክ ማለት ነው። እሺ ከዕብራዊ እኔ ስለ ሕግ ብጠይቁኝ ፈሪሳዊ ነበርኩ፣ ስለ ቅናት ብጠይቁኝ ቤተክርስቲያንን አሳዳጅ ነበሩ፣ ስለ ሕግ ስለሚገኘው ጽድቅ ብጠይቁኝ ያለ ነቀፋ ነበሩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር አሁን ሌላኛው ምን እያደረገው ላንብበውና በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከእኔ ከሕግ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁኝ። እርሱና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ቅዱስ ጳውሎስ ምንድን ነው እያለ ያለው? ሃይማኖትን በመጠበቅ ሁሉን በክርስቶስ ኢየሱስ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። እንደ ጉድፍ እቆጥራለሁ የሚለው ምኑን ነው? ሁሉን እኮ አልከው። ሁሉም ማለት እንደ ጉድፍ እቆጥረዋለሁ ሲለው የትኞቹን ነው? እንደ ጉድፍ ማለት እንደ ትንሽ ኔትወርክ ነው ወይስ አውቀህ ነው? አይ ሰዎች ሲገቡብኝ እንደ ጉድፍ እቆጥራለሁ ሲል ምኑን ነው? ሁሉንም ነው። ሁሉን የተጠቀሰውን ሁሉ ማለት ነው። በማይገኝ ዘንድ ይላል በክርስቶስ ኢየሱስ በማመን ያለውን የእግዚአብሔርን ጽድቅ ለእኔ ይሆንልኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ማለት ትምክት ቢያስፈልግ እያለ ነው እዚህ ጋር ልብ በል። ይኸው በስጋ መመካት ቢያስፈልግ የሚታመንበት ማንም በስጋ ደግሞ የሚታመንበት አለኝ፣ እኔም ደግሞ በስጋ የምታመንበት አለኝ አለ። በስጋ መታመን በምንድን ነው ብለን ስንለው ማንም በስጋ የሚታመንበት እንዳለ ቢመስለው እኔ እበልጠዋለሁ አለ። በስጋ እንኳን እበልጠሃለሁ እያለ ነው፣ አንተንም ሌላውንም ማለት ነው። በምን ትበልጠዋለህ ጳውሎስ? አንደኛ ይላል በስምንተኛው ቀን የተገረዘው ነኝ ይላል። አንተ ግን በስምንተኛው ቀን አልተገረዝክም። ሁለተኛ ከእስራኤል ትውልድ ነኝ ይላል። አንተ ግን ከእስራኤል ትውልድ አይደለም። በዚህ ይበልጣል ማለት ነው። አሕዛብ ሆነ በዚህ ይበልጣል ቅዱስ ጳውሎስ። በስጋም ይበልጣል። አየው የሚናገረው ይሄንን እኮ የሚያወራው እኮ ለአሕዛብ እኮ አይደለም፣ ለአይሁዶች እኮ ነው የሚያወራው። አይደል ለአይሁድማ በምንድን ነው የሚለው? ለአይሁድማ ይሄን እኮ የሚነግራቸው እባክህ ፕሊዝ አንዴ ልናገር ፕሊዝ ትናገራለህ፣ እሰጥሃለሁ። ጳውሎስ ይህንን ለአይሁዳውያን ነው የሚናገረው በስምንተኛው ቀን መገረዙን ብሎ የሚለው። ሌላው አይሁዳዊ በስምንተኛው ቀን አልተገረዘም አለ ማስረጃ እንደዛ ልታመጣው ልመልስልህ። ይሄንን የሚነግራቸው እነሱ በእነዚህ ነገሮች ይመካሉ። በስምንተኛው ቀን በመገረዛቸው የአብርሃም ዘር አይሁዶች ማለትም እስራኤላውያኖች ይሄን ነገር ለነሱ መመኪያቸው ነበረ። በዚህ የምትመኩ ከሆነ እኔም እኮ ይሄ ከእናንተ እበልጣለሁ፣ ከእናንተ በበለጠ እናንተ ያለን የምትሉት እንዴት ይበልጣቸዋል? በስጋ የሚታመንበት ማንም ያለው ቢመስለው እኔ እበልጠዋለሁ ብሎ ያለው ጳውሎስ እንደነሱ ስምንተኛው ቀን ተገርዞ የአብርሃም ልጅ ሆኖ እሱ ከነገደ ብንያም ሆኖ ሌሎቹ ከነገደ ይሁዳ ከዛብሎንና ከንፍታሌም ሆነው እንዴት አይሁዳውያንን እበልጣለሁ ይላል? በስጋ ጳውሎስ አይሁዳውያንን አይበልጥም። ለምን? እሱም የተገረዘ ነው፣ እነሱም የተገረዙ ናቸው። እሱም ፈሪሳዊ ነው፣ እነሱም ደግሞ በዛው አንዳንዶቹ ሰዱቃውያን ናቸው። በሃይማኖት ደረጃ የአብርሃምን አምላክ ነው የሚያመልኩት። እበልጠዋለሁ ብሎ ያለው ግን አይሁዳውያኑን ነው ብለኛል። መረጃውን ስጠኝ። አሁን ጠንከር እያልኩብህ ልሄድ እችላለሁ። ንገረኝ። አሁን የቱ ጋር? ምንም ችግር የለም። ምን መጠንከር አለ? አዋቂው እኮ እግዚአብሔር እኮ ነው። ምን ችግር የለም። ይኸውልህ እዚህ ጋር እኔ አሁን የማወራው ከእግዚአብሔር ጋር አይደለም ከአንተ ጋር። ገባኝ። ያው ጳውሎስ እዚህ ጋር የሚናገረው እንግዲህ ይሄ አሕዛቦች እኮ በዚህ አይመኩም። አሁን ራሱ ትርጉሙን ተመልከት። ይሄ ነገሮች ያሉት ይሄ መልእክት ለማን የተጻፈው? ለአይሁዳውያን ነው ወይስ ለፊልጵስዩስ ሰዎች ነው? ይኸውልህ በዛን ሰዓት ቤተክርስቲያን ለፊልጵስዩስ ሰዎች የተጻፈ ደብዳቤ ነው ወይስ ለአይሁዳውያን የተጻፈ ደብዳቤ ነው? ተደራሲያኑ እነማን ናቸው? ይኸውልህ እኔን ደግሞ ስማኛ እኮ እየሰማሁ ነው። ይኸውልህ በዛን ሰዓት የነበረችዋ ቤተክርስቲያን ሁለት ህዝብ አለባት። አንደኛ አይሁዶች ከምኩራብ አምነው የመጡ አሉ። ሁለተኛ ደግሞ አሕዛብ ከጣዖት ቤት አምነው የመጡ አሉ። ስለዚህ በቤተ ክርስቲያን ውስጥ አሁን በቆሮንቶስም በተለያየ ቦታ የምንመለከታቸው ምንድን ነው? ከሁለት የተለያየ ቦታ የመጣ ህዝብ አለ።
አንደኛው ከምኩራብ የመጣ ይሄን መልእክት የጻፈው ለአይሁዳውያኑ ብለኸኛል። አሳየኝ ከዚህ ፊልጵስዩስ ላይ አይሁዳውያን እንደነበሩ ለአይሁድ ሕዝብ እንደተጻፈ ማለት እኮ እነዚህ እሺ፣ አሁን መጽሐፍ አሁን ይሄንን ክፍል ስትተረጉ አሁን እነዚህ መገረዝ ፊልጵስዩስ የት ነው ያለችው? አውሮፓ አካባቢ ነው። ኦኬ፣ አውሮፓ፣ ደቡብ አውሮፓ። እሺ፣ ይኸውልህ እንዴት መሰለህ፣ ይኸውልህ አሁን በዛን ሰዓት ሁለት ህዝብ አለ ማለት አይሁዶች ያኔ ቤተ መቅደሱም የለም እንትን በብዛት ተበትነው ስለነበረ ኧረ በሕግ አምላክ ቤተ መቅደሱ አለ። የአይሁድም ህዝብ ገና የመጨረሻው የአይሁድም ህዝብ ገና አልተበተነም። ይኸውልህ ግን በየቦታው ሲያመልኩ ወንድም ዓለም አልተበተነም። ወንድም ዓለም አልተበተነም። ቤተ መቅደሱም አድምጠኝ ብራዘር፣ እባክህ ትጠቀማለህ። ኦኬ፣ ጳውሎስ መልእክቱን ነበረ። ሶስተኛው የሄድሮስ ቤተ መቅደስ ነበረ። እሺ፣ እሱ የሄድሮስ ቤተ መቅደስ የሚባልም የለም። የነበረው ቤተ መቅደስ የዘሩባቤል 46 ዓመት እባክህ ወንድም እሱኛው ፈርሶ እባክህ አታስብ። 46 ዓመት ጴንጤ ብለህ ስላልክ ወንዳጄ ጴንጤ ብለህ ስላልክ አታስብ። እባክህ ይኸውልህ አንተስ ብዙ ስላወራህ እኮ ያወቅህ ይኸውልህ 46 ዓመት እታች ውረድ። አንተ ጴንጤ ብለህ እዚህ ቁጭ ብለህ አታሰድበንም። 46 ዓመት ብለህ ትላለህ እንዴ? ኦኬ፣ የሄሮድስ ቤተ መቅደስ የሚባል የለም። ሄሮድስ የእደሳ ስራውን ነው የሰራው። ቤተ መቅደሱ የዘሩባቤል ቤተ መቅደስ ነው የሚባለው። ሶስተኛው ቤተ መቅደስ በዘሩባቤል እጅ የተሰራ ዘሩባቤል የፈጸመው ማለት ነው። ዝም ብለህ እንዳገኘህ ነው የምትዘባረቀው እንዴ? ነውር አይደለም እንዴ? ነውር እኮ ነው ወንድሞች። ጳውሎስ በነበረ ሳለ የአይሁድ ህዝብ ተበትኖ አይደል? አልተበተንም። የአይሁድ ህዝብ በምድራቸው ነበሩ። ሮማውያን እየገዟቸው ነበር። ዝም ብሎ ማንኮር አይደለም እንደንኩሮ። አንደኛ ቤተ መቅደሱም የሄሮድስ ቤተ መቅደስ አይባልም። ሄሮድስ እድሳት ነው ያደረገው፣ እድሳት አድርጎለታል እንጂ ሄሮድስ ቤተ መቅደስ ሰራ የሚል የለም። ቤተ መቅደሱ ሶስተኛው ቤተ መቅደስ የዘሩባቤል ቤተ መቅደስ ነው። በትንቢተ ዘካርያስ መጽሐፍ ላይ የዘሩባቤል ልጆች እንደጀመሩት እሱ ይጨርሱታል ምናምን ነገር ብሎ ያለው ማለት ነው ነቢዩ። ኦኬ፣ ልብ በል ብራዘር። ሁለተኛ ጳውሎስ እኔ በልጠዋለሁ ብሎ ያለው አይሁዳውያን አይደለም። አይሁዳውያንማ ጳውሎስ በምኑ ይበልጣቸዋል? እሱም በ8ኛው ቀን የተገረዘ ነው። እነሱም በወንዶቹ በ8ኛው ቀን የተገረዙ ናቸው። እሱ ከነገደ ብንያም ነው አይደል? ሌላኛው ከነገደ ይስሐቅ ከነገደ አሴር፣ ዛብሎና ንፍታሌም፣ ከይሁዳ፣ ከምናሴ፣ ከስምዖን፣ ከሌዊ አሉ። በዚህ ምን ይበልጣቸዋል? ሁሉም የአብርሃም ልጆች ናቸው። ሁሉም የያዕቆብ ልጆች ናቸው። እሱም ተገርዟል፣ እነሱም ተገርዘዋል። እንዴ የሄሮድስ ቤተ መቅደስ ነው ትላለህ እንዴ? ነውር እኮ ነው። አይባልም፣ አይልም መጽሐፍ። የሄሮድስ ቤተ መቅደስ የሚል አታመጣም። የለም፣ አታሳየኝም። ዘሩባቤል ነው የሰራው። ዘሩባቤል የሰራውን ቤተ መቅደስ ግን ሄሮድስ እደሳ አድርጎታል። የማደስን ስራ ሰርተዋል ማለት ነው። እሺ፣ ቴንክ ዩ። ኦኬ፣ እህቶችም መጥተዋል። እንግዳ ይመስለኛል። ምስጋና ሰላም ላንተ ይሁን። ሰላም፣ እንዴት ነህ? ደህና ነኝ፣ ጌታ ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ፕሮቴስታንት ነኝ። ቴንክ ዩ። ከየት ቤተ ክርስቲያን? አማኑኤል። የት? አሁን ውጭ ነው ያለሁት፣ ግን ኢትዮጵያ ያለው ከተማውን መጥራት አለብኝ? ችግር የለውም። ኦኬ። እሺ፣ ጥያቄ አለ? አይ እኔ ኖርማሊ ተማሪ ነኝ። እንትን እማራለሁ። ራሴ እንደ ተማሪ ነው የማየው። አንተ ስታስተምርና ብዙ ነገር ነው የምማረው። ግን ስታስተምር ደግሞ ተማሪ ደግሞ አንዳንዴ ጥያቄ ይኖረዋል። ከዚህ በፊትም ጠይቄት ነበር ይሄን ጥያቄ። ሞዴሬተሮቹ ቶሎ ብሎ አስወረዱኝ። ለምን እንዳስወረዱኝ አላውቅም። እና አሁንም ወይ እስከ መጨረሻ ሰምተህ ብትመልስልኝ ደስ ይለኛል። ይሄ ልከራከር ወይ እንደዚህ ነው ልል ሳይሆን ያልከውን ነገር ክሊር እንድታደርገው ነበር። አንድ ቀን ስታስተምር የንግግርም ግድፈት ከሆነ በዛ እንድታልፈው፣ ካልሆነ ደግሞ የምታምንበት ነገር ከሆነ አይ እንደዛ ነው ብለህ ክሊር ብቻ እንድታረግልኝ ነው እንጂ አይደለም እንዲህ ነው ምናምን ልልክ አይደለም። እና ጥያቄ ነው ያለኝ። ኦኬ። ያ የሆነ ጊዜ እያስተማርክ ነበርና ጀርመን ላይ አይሁዶች የተደረገውን ነገር ሰውየው ያረገባቸው ስሙን መጥራት ስለማልችል ነው የእግዚአብሔር ቁጣ ነው ብዬ ነው እኔ ማስበው የተደረገባቸው ነገር ብለህ አስተምረሃልና እና እግዚአብሔር ደግሞ ሜቢ እንደዚህ አይነት ነገሮችን ከኖህ በኋላ ላያደርግ ቃል ገብቶ ነበር። እኔ እዛ አካባቢም ስላለው ደግሞ የተጨፈጨፉበት ቦታ ሄጄ አይቻለሁ በአካልም እና በጣም እንደኔ ፐርሰናሊ እግዚአብሔር ይሄንን
ድጋሚ ህዝቡ ላይ ያደርጋል ብዬ አላስብም። ተገለው እንደ ሳሙና ቀልጦ ምናምን ይሰራባቸው ነበረ የአይሁዶችን ሰዎች እና ይሄንን ነገር አንተ ስታስተምር የሆነ ጊዜ ላይ የእግዚአብሔርን ቁጣ ይሆናል ብዬ ነው ማስበው በአይሁድ ህዝብ ላይ እንደዛ የተደረገባቸው ብለህ ስትል ነበርና በንግግር መሀል ያልከው ነው ወይስ እውነት እንደዛ ታምንበታለህ? ኦኬ ቴንክ ዩ። ከኖህ በኋላ እንደዚህ ያልገባም ነው ያልከኝ? አይ እግዚአብሔር አያረግም እንደዛ ሆን ብሎ ያደርጋል ብዬ እንደኔ አላስብም። ቆይ ኖህ ብለህ ጠቅሰሃል። ከኖህ በኋላ እንደዚህ አያደርግም ብሎ ቃል ገብቷል ብለኛል አይደል? ሰምተናል። ለኖህ ምን ነበረ ብሎ ያለው የገባለት እና ከእስራኤል ህዝብ ጋር እንዴት አገናኘው? አሁንም አልገባም ያልኩ ህዝቡን እግዚአብሔር ገብቶኛል። ለኖህ ቆይ አድምጠኝ። ለኖህ ድጋሚ አላደርገው ለምን ነው እንዳታስወርዷት። ኤሊያና ማለት ራሔል ነች፣ የተወደደች እህት ናት። ለምን ለምንድን ነው ሶሊ ራሔል ማቃት ናት። ኤሊያና ማለት ነው። ሪታ አንቺ ነሽ አይደል? ራሔል አለሽ? እሺ አይ ቲንክ አሜሪካን ያለችው ማቃት እህት ናት። ኦኬ አይ ቲንክ ተኝታ ከሆነ አይ ዶንት ኖ። ሪታ ግን ካለሽ ነይ ተመለሽ። ድንገት በስተት ነክተሽው አክሴፕት አድርጌሽ ከሆነ ብዬ የሚል ነው። ካለሽ ነይ ተመለሽ። እሺ ኦኬ ለኖህ ቃል ኪዳን ገብቷል እግዚአብሔር ዳግም እንደዚህ አላደርግም ብሏል ብለህ አልከኝ። ከእስራኤል ህዝብ ጋር በተገናኘ በጠየከኝ ማለት ነው። ያው እግዚአብሔር ቁጣው ነው ያወረደባቸው ብለህ ስላልክ ነው አንተ። ለኖህ ምን አይነት ነው ኪዳን የገባው ነው ያልኩህ መጀመሪያ። ያው ህዝቡን ላይ ያጠፋ ነው አይደለ? በምንድን ነው አላጠፋም ብሎ ያለው? ያው በተፈጥሯዊ ጉዳይ ብቻ ነው ልትለኝ ነው? ምንድነው በተፈጥሯዊ ምንድነው? ለኖህ ምንድነው ያለው? ዝም ብለህ አታድበስብሰው። ኖህን ስለጠቀስከው ንገረኝ። በምንድነው ለኖህ? እኔ እኮ ኦኬ እሺ፣ አሁንም ባለፈውም እንዲህ ስገባ ዳይሬክት አልመለስክልኝም። እንደዚህ ዝም ብለህ አንዱ ለታልከኝና አስወረዳኝ። ተረድቻለሁ። አድምጠኝ። እኔ እኮ ያልኩህ እኔ ነኝ ሚዩት ያደረኩት። ጥያቄን ተረድቻለሁ። ለኖህ የገባውን ከእስራኤል ህዝብ ጋር ስላገናኘው ጨርሰው ኖህን በምን ጉዳይ ነው ያለው ብለህ ቃልከኝ ማነው ያልኩን መልስልኝና ከዛ የእስራኤልን ጀርመን ሀገር ላይ ከሆነው ጋር እኔ ያልኩትን እነግርሃለሁ ማለት ነው። ኦኬ እንዴት አንተ ኖህን ከእስራኤል ህዝብ ጋር ለኖህ ቃል ኪዳን ገብቶለታልና ብለህ ያልከውን ለኖህ ሰውን ከዚህ በኋላ በምንድን ነው አላጠፋም ብሎ ያለው? እሱን ግልጽ አድርግልኝ ወንድምነት ምስጋናው። ቴንክ ዩ። ማይክን ክፈተው እና መልስልኝ። ቴንክ ዩ። እንደዚህ ባላደርግ ደስ ይለኛል። ያ እኮ ሚውት ስለምታደርገኝ ነው እንዳልኩህ ነው። እግዚአብሔር ህዝቡን አይቀጣም ብዬ ነው እኔ ማስበው። ለኖህ እኔ ወንድሜ የጠየቅኩ አንተ ዳይሬክት ስጠይቅ ዳይሬክት አትመልስም። ወንድሜ ጊዜ አታባክንብኝ፣ ወደ ሌሎች ሰዎች እንደሄድ። ለኖህ እግዚአብሔር የገባው ኪዳን በምንድን ነው አላጠፋም ብሎ ያለው ነው ያልኩህ? በውሃ እስራኤል ጀርመን ላይ በውሃ ነው እንደ የጠፉት? አልጠፋም። ዋናው መሞታቸው ነው እንጂ ታዲያ ለምን ከእስራኤል ህዝብ ጋር ታገናኘዋለህ የኖህን ኪዳን? እሺ የኖህን ተውና፣ እሺ ቀጥ ዳይሬክት በቃ መልስልኝ። ሁለተኛ እንደዚህ እንዳታገናኝ። ቴንክ ዩ። እሺ ዳይሬክት መልስልኝ። ሁለተኛ እንደዚህ እንዳታገናኘው። ለኖህ ኪዳን ገብቷልና እግዚአብሔር ህዝብን እንደዚህ ብሎ አላጠፋም ብሏል። እሱ ያለው በውሃ ነው። እስራኤል ጀርመን ላይ በውሃ አይደለም የጠፉት። ስለዚህ የማይገናኝ ነገር ነው ያገናኘው ማለት ነው። ይሄን ለማጥራት ብለን ነው። እሺ እስራኤላውያን ልቤ የሚያዝንበት በጣም እጅግ የተሰበረበት ሁሌ ሳስበው ማለቅስበት፣ አንተ ልክ እንዳየኸው በአካል ነው አንተ ያየኸው፣ እኔ ደግሞ በቪዲዮ አይቼዋለሁ፣ በመጽሐፍ አንብቤዋለሁ። ኦኬ ያ የሆነበት ምክንያት ምንድን ነው? አይ ቲንክ በጌታ ነኝ ብለሃል አይደለ? ምስጋናው ሉቃስ ወንጌል መጽሐፍ ምዕራፍ 19 ላይ እና ሉቃስ 21 ላይ አሳያለሁ ማለት ነው። ጌታ የተናገረው ትንቢት ማለት ነው። ሲቀርብም ከተማይቱን አይቶ አለቀሰላት፣ ኢየሩሳሌምን ማለት ነው። ህዝቧን አይቶ አለቀሰ ማለት የሚመጣባትን አይቶ አለቀሰ። አልቃሹ ማን ነው? ጌታችን ኢየሱስ ክርስቶስ ማለት ነው። ምን እያለ ነው ያለቀሰው? እንዲህ እያለ ለሰላምሽ የመሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውረዋል።
ወራት ይመጣብሻልና። ልብ በሉ እዚህ ውስጥ ያላችሁ የምትሰሙ ሰዎች፣ የምናገረውን ማቅ ነኝ። ኦኬ ጌታዬ ያሳወቀኝን ማቅ ነኝ። ያላወቁትን ደግሞ ከሰዎችም ከጌታ እማራለሁ። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥም የሚኖሩትን ልጆችሽን ወደ ታች ይጥላሉ። ኦኬ በአንቺም ውስጥም ድንጋይ በድንጋይ አይተውም፣ የመጎብኛሽን ዘመን አላወቅሽምና ብሎ አላት ማለት ነው። በእስራኤል ላይ፣ በኢየሩሳሌም ላይ፣ በአይሁድ ሕዝብ ላይ ጥፋት እንደሚመጣ ጌታ እየተናገረ ነው። ይህንንም ደግሞ በሉቃስ 21 ላይ ሲናገር እዚህ ክፍል ላይ እያስተማረ በነበረበት ሰዓት ላይ ጌታ ማለት ነው ወደ ቤተ መቅደስ ገባ። ኦኬ ምን አለ? እነርሱም መምህር ሆይ ይህ መቼ ይሆናል ብለው አሉት። እዚህ ከላይ ከፍ ብሎ አንዳንዶች ስለ መቅደስ በመልካም ድንጋይ በተሰጠው ሽልማት እንዳጌጠ ሲናገሩ፣ ያው ስለ ቤተ መቅደሱ ማለት ነው። በማርቆስ 13 በማቴዎስ 24 ላይ ያለ ቃል ነው። እዚህ ደግሞ ሉቃስ በ21ኛው ምዕራፍ ላይ ጽፎታል። ተመሳሳይ ወንጌላት እንደዚህ ጽፈውታል ማለት ነው። እና በአንዳንዶቹ ስለ መቅደሱ አሰራር የሰለሞን አልኩኝ የዘሩባቤል ቤተ መቅደስ በዚያ ጊዜ ስለነበረ ማለት ነው። እና ጌታችን እዛ ማቴዎስ 24 ላይ ወደ ደብረ ዘይት ሄዶ መምህሩ አይታቸዋል እነኚህ ቤተ መቅደሱ ድንጋዮች እንዴት እንደሚያምሩ የከተማው ምናምን ነገር እያሉ ባሉበት ሰዓት ላይ በተመሳሳይ ወንጌላት ሉቃስ የተረከውን ነው እዚህ ጋር የምናገረው ማለት ነው። ይሄ ክፍል ማርቆስ 13 እንደዚሁም ማቴዎስ 24 ላይ ይገኛል። ሉቃስ 21 ላይ ግን አሁን ማነበው ማለት ነው። ልብ በሉ፣ ሪከርድ አድርጉ፣ ጻፉ፣ ትጠቀሙበታላችሁ። ቴንኪዩ። ድንጋይ በተሰጠው ሽልማት እንዳጌጠ ሲናገሩ እንዲህ አለ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል። እነርሱ መምህር ሆይ እንግዲህ መቼ ይሆናል? ይህስ ባይሆን ይሆን ዘንድ እንዳለው ምልክቱ ምንድን ነው ብለው ጠየቁት። ኦኬ እንዲህም አለ፣ እንዳትስቱ ተጠንቀቁ፣ ብዙዎች እኔ ነኝ ዘመኑ ቀርቧል እያሉ በስሜ ይመጣሉና እነሱን ተከትላችሁ አትሂዱ። ጦርንም ከውካታንም በሰማችሁ ጊዜ አትደንግጡ፣ ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳል ካለ በኋላ ታላቅ የምድር መናወጥ በልዩ ልዩ ስፍራ ቸነፈር፣ ረሃብ ይሆናል። የሚያስፈራም ነገር ከሰማይ ታላቅ ምልክትም ይሆናል። ከዚያን ሁሉ በፊት እጃቸውን በላያችሁ ላይ ይጭናሉ፣ ያሳድዱችሁማል። ስለ ስሜም ወደ ምኩራብ ወደ ወህኒም አሳልፈው ይሰጧቸዋል፣ ወደ ነገሥታትም ይወስዷቸዋል። ይህም ምስክር ይሆንባቸዋል። ስለዚህ እንዴት እንድትሰሙ አስቀድማችሁ እንድታስቡ በልባችሁ አኖሩት። ወደረኞቻችሁ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብን ሰጣችኋለሁ። ወላጆችስ እንኳን ወንድሞቻቸውን ዘመዶችም ዘመዶቻቸውን አሳልፈው ይሰጧቸዋል። ከእናንተ እያንዳንዱ ይገደላሉ። በስሜ ስለ ሁሉ የተጠላችሁ ትሆናላችሁ። ከራሳችሁ አንዲት ፀጉር እንኳን አትጠፋም ብሎ ካለ በኋላ በመታገሳችሁ ነፍሳችሁን ታገኛላችሁ ካለ በኋላ የሚለውን እዩት። ቁጥር 20 ጀምሮ ሎክ በጀርመን ሀገር ላይ የተፈጸመው ራሱ አይሁዳውያን የተናገሩትን ጌታም የተናገረውን ነገር አሳያለሁ ማለት ነው። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዛን ጊዜ ጥፋቷ እንደቀረበ እወቁ። ከዛስ የዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉ ወደ እርሷ አይግቡ። የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በማላይ በኢየሩሳሌም ላይ ማንም የሚበቀለው እግዚአብሔር። አየህ አንተ በኖህ ዘመን የጥፋቷ ምናምን ብለህ እግዚአብሔር የሚበቀል አምላክ ነው። ያኔም አሁንም ለወደፊትም ማለት ነው። በዕብራውያን ምልክት መጽሐፍ ምዕራፍ 10 ቁጥር 30 እና 31 ላይ በቀል የኔ ነው እኔ ብድራትን መልሳለሁ ያለውን እናውቃለን ይላል። ስለዚህ በቀልን ለእኔ ተዉ ነው ያለው። እግዚአብሔር ግን ይበቀላል። ኦኬ ስለዚህ የተጻፈ ሁሉ እንዲፈጸም የበቀል ጊዜ ነውና ካለ በኋላ በዚያንም ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ህዝብ ላይ ቁጣ ይሆናል። በዚህ ህዝብ ላይ ቁጣ ይሆናል ያለው በማን ላይ ነው? ወንድማችን ማይክን ክፈተውና መልስልኝ። ምስጋናው ያ ኤርሚ ምን አልከኝ? አዎ በዚህ ህዝብ ላይ ቁጣ ይሆናል ብሎ ይላል። በየትኛው ህዝብ ላይ ነው ቁጣ ይሆናል ብሎ ያለው? በእስራኤል ላይ ነው። አይ በማን ላይ ነው ያለው? ሉቃስ በማን ነው? ጌታ ስለማን ነው እየተናገረ ያለው? እዚህ በቤተ መቅደስ ውስጥ ሆኖ ስለ እስራኤል ነው። ስለዚህ በዚህ ህዝብ ላይ ቁጣ ይሆናል ብሎ ያለው ማን ነው? ኦኬ
እሺ ጥያቄ ልጠይቅ ነው እኮ ነው። ጥያቄ ጠይቀኸኝ መልስ እየመለስኩ ነው። በዚህ ህዝብ ላይ ቁጣ ይሆናል ብሎ ያለው ማን ነው? ያው እግዚአብሔር ነው። ስለዚህ እግዚአብሔር እስራኤልን ተቆጥቶታል አልተቆጣትም? አሁንም ከኢራን ጋር ያለውን ነገር አትቀላቀል። እሱን ደግሞ በተራ ትጠይቀኛለህ። እግዚአብሔር እስራኤልን ልጁን ኢየሱስ ክርስቶስን ባለመቀበላቸው ተቆጥቷቸዋል አልተቆጣቸውም? እዚህ ጋር እንደሚያሳየው ተቆጥቷቸዋል። ቤተ መቅደሱ የፈረሰው በምህረት ነው በቁጣ ነው? በቁጣ። የአይሁድ ህዝብ የተበተነው ከምድራቸው በእግዚአብሔር ምህረት ነው በእግዚአብሔር ቁጣ? በቁጣ ነው። ራይት። ስለዚህ እግዚአብሔር ይቆጣል ማለት ነው ህዝቡን። አዎ። ስለዚህ ከኖህ ጋር አገናኝተህ በውሃ እንደጠፉ አድርገህ የተናገርከው ልክ እንደሆነ ሁሉ እዚህም ጋር እግዚአብሔር የእስራኤል ህዝብ ላይ ልጁን ለምሳሌ እንዲህ አለ። ቆይ የማርቆስን ላንብብልህ። የማርቆስ 12 ላንብብልህ። በጣም ለወደፊት እጅግ የሚጠቅምህ ማለት ነው። ጌታ በምሳሌ የተናገረው ምሳሌው እነሱ ገብቷቸዋል። ለምሳሌ እንዲህ አላቸው ማርቆስ ማለት ነው። በምሳሌ ይነግራቸው ጀመረ። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያንም ማሰለት፣ ግንብንም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። በጊዜውም ከወይን አትክልት ፍሬ ከገበሬዎቹ እንዲቀበል አንድም ባሪያ ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ ባዶንም ሰደዱት። ዳግመኛ ሌላውንም ባሪያ ወደ እነሱ ላከ። እነሱም ወግረው ራሱንም አቁስለው አዋርደው ተሰደዱት። ሌላውንም ላከ፣ እነሱንም ገደሉት። ከሌሎችም ብዙዎችን እያንዳንዱን ደበደቡ፣ አንዳንዱንም ገደሉ። የሚወደው አንድ ልጅ ነበረውና ልጄን ያፍሩታል ብሎ እርሱን ከሁሉ በኋላ ወደ እነሱ ላከ ይላል። ከተላኩት መልእክተኞች አዘግይቶ ከኋላ አካባቢ ላይ ላከው ልጁን ይላል። የሚወደው ልጁን ነው። ኑ ሚዩት አድርገው ፕሊስ። ምስጋናው ያስተጋባል። ኦኬ ሪካርድ እያደረግ ከሆነ በደንብ ሪካርድ አድርጎ ዩቲዩበሮችም ሁሉ ጭምር ማለት ነው። እነዚህ ገበሬዎች ግን እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱንም ለእኛ ይሆናል ተባባሉ። ከዛስ ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት። ማንን? ልጁን። የማን ልጅ? የገበሬውን ልጅ። አንድ ልጅ ቢኖረው ቢልክ ከወይኑ አትክልት አውጥተው ገደሉት። ኦኬ ከዛስ እንግዲህ ይላል። ልብ በሉ ጌታ ራሱ ነው የተናገረው በምሳሌ። ምሳሌው እነሱ ገብቷቸዋል። እንግዲህ የወይኑ አትክልት ጌታ ምን ያደርጋል አለ። ምን ያደርጋል? ልጁ የተገደለበት አባት በልጁ ሞት ላይ የቀለደን ትውልድ ምን ያደርጋል? ይመጣል አለ። አባትየው ይመጣል። በምን? በቁጣ ነዋ። ከዛስ በቁጣ መምጣቱን የሚያሳየው ገበሬዎቹንም ያጠፋል አለ። ከዛስ የወይኑንም አትክልት ለሌሎች ይሰጣል አለ። ከዛስ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ፣ ከጌታም ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ይህንን መጽሐፍት አላነበባችሁም ምን ካለ በኋላ ምሳሌውን ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ፣ ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ ይላል። አየህ ይሄ ምሳሌ በጣም ገብቷቸዋል። ኦኬ ምሳሌው ምን ነበረ? በምሳሌ አይደል ጌታ የተናገረው? ኦኬ እዚህ ውስጥ ገበሬዎቹ ገበሬ የተባለው ማን ነው? እግዚአብሔር አብ ነው። አንድ ልጅ የተባለው ማን ነው? ኢየሱስ ክርስቶስ ነው። ገበሬዎቹ የተባሉት እነማን ናቸው? የእስራኤል ሕዝብ መሪዎች ናቸው። ኦኬ ወደ እነሱ የላካቸው ባሪያዎቹ ማን ናቸው? በማቴዎስ ወንጌል መጽሐፍ ምዕራፍ 23 ላይ ወደ እናንተ ጸሐፍቶችን፣ ነቢያትን፣ ጥበበኞችን ላኩ፣ ያልገደላችሁት ማንም የለም አላቸው ጌታችን። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ ከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል ብሎ አላቸው። ወደ እነሱ ጸሐፍቶችና ነቢያትን ጥበበኞችን ልኮ ነበር። እነዛን ጸሐፍቶች ነቢያትና ጥበበኞች የተላኩት እነዛ ባሪያዎቹ ናቸው። አንዱን አሰሩ፣ ሌላውን ደበደቡ፣ ሌላውን አንገላጡ፣ እንደዛና እንደዛ አድርጉ። አንዳንዱን ደብድበው አቁስለው ላኩት አደረጉ ማለት ነው። የበራኪው ልጅ ዘካርያስን አሁን ቀጥቅጠው በቤተ መቅደስ ውስጥ ገደሉት። ኦኬ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ነቢዩ ኤርሚያስንም ወደ ግብፅ ይዘውት ገብተው ትንቢተ ኤርሚያስ መጽሐፍ ምዕራፍ 42፣ 43፣ 44 ላይ ታገኙታላችሁ ታሪኩን። ወደ ግብፅ ይዘውት ሄደው በሚግዶልና በጣፍናስ ባሉ አውራጃዎች ላይ በድንጋይ ቀጥቅጠው ኤርሚያስን በዛ እንደገደሉት፣ የይሁዳ ቅሬታዎች በግብፅ እንደገደሉት የመጽሐፍ ቅዱስ ተማሪዎችና ሊቃን ይናገራሉ። በባዕድ ምድር ይዘውት ሄደው ማለት ነው። እና እንደ መጥምቁ ዮሐንስንም አይነት አንገቱን ቆረጡ፣ ገደሉ ማለት ነው። እናስ
ስለዚህ እነዚህ የላካቸው መልእክተኞች የተባሉት አንዳንዱን ደበደቡ፣ እያንዳንዱንም ገደሉ ካለ በኋላ ከዛ አንድ ልጅ ላከ። ገበሬው እግዚአብሔር አብ አባቱ ልጁን ላከው ይላል። ገብቷቸዋል። በደንብ ነው የገባቸው እነሱ። ከዛ እነዛን ገበሬዎች ግን እርስ በርሳቸው ወራሹ ነው ኑ ንግደለው ብለዋሉ። ገዛ ገደሉት ልጁን። ባሪያዎቹን ላከ፣ ነቢያትን ላከ፣ ጥበበኞችን ላከ። ሁሉንም ገደሉ። ሌላውን ደበደቡ፣ ሌላውን አሳደዱ። ከዛስ አንድ ልጅ ላከ። አንድ ልጅ ሲልክ እሱንም አውጥተው ሲገሉበት ከወይኑ አትክልት አውጥተው ገደሉት። ማለት የወይኑ አትክልት የተባለው የእስራኤል ቤት ነው፣ ኢየሩሳሌም ነው። ከየት ነው ያመጣው? ኤርምያስ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ላይ አንድ ልሂድና ማርቆስ 12 ላይ እመለሳለሁ ማለት ነው። ኦኬ ኢሻያው ስለ ወይን ቦታው የተነገረ ቅኔ ካለ በኋላ አሁንም ስለ ወዳጄ ስለ ወይን ቦታው ለወዳጄ ቅኔ እንቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያውም ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውን አረግ ተከለ፣ በመካከሉም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰ፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጤ ፍሬ ያፈራል። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስኪ ፍረዱ አለ። የወይኔ ቦታ በወይኔ ቦታና በኢየሩሳሌም የምትኖሩ በወይኔ ቦታና በእኔ መካከል እስኪ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራ ብዬ ስተማመን ስለምን ሆምጣጣ ፍሬ ያፈራ? ጌታ ነው እየጠየቀ ያለው። አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩን አፈርሳለሁ፣ ለመረገጫም ይሆናል። ባድማም አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብም እንዳይዘንቡ ደመናዎችን አዛለሁ። በጣም ከባድ ቁጣ ነው። እንዲህ እንደተጻፈው በጣም ከባድ ቁጣ ነው። ከዛስ የሰራዊት ጌታ የእግዚአብሔር የወይን ቦታ የማን ቤት ነው ይላል? እርሱ የእስራኤል ቤት ነው። የወይኑ ቦታ ማለት ነው። ከወይኑ አትክልት አውጥተው ገደሉት ማለት ከሕዝብ ለይተው ገደሉት፣ ከከተማይቱ አውጥተው ገደሉት ማለት ነው። ኦኬ፣ ከከተማው አውጥተው ገደሉት። ከኢየሩሳሌም ከተማ ውጭ አውጥተው ገደሉት። የት ነው የሚናገረው? ዕብራውያን 13 ላይ። ከዛ ወደ ዘካርያስ ላይ መለሳለሁ ማለት ነው። ዕብራውያን 13 ከቁጥር 10 ጀምሮ ኦርቶዶክሳውያን እንደ ዶሮ የሚሞነጫጨሩት ጥቅስ መጥተው ግን ፊት ለፊታችን አያወሩም። ይህን ጥቅስ መሠዊያ አለን ከእሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸውን ከሰፈር ውጭ ወደ ውጭ ያቃጥላል። ስለዚህ ይላል። የልብ በሉ አሁን የፈለግኩትኝ የማርቆስ 12 ለመፍታት ኢሳይያስ 5 ላይ ሄድን። ከዛስ ዕብራውያን 13 ላይ መጣ። ለምንድነው ዕብራውያን 13 ላይ መጣ ነው? ኢየሱስ ከበር ውጭ መከራ እንደተቀበለ ማለት። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ከየትኛው በር ውጭ ነው የተቀበለው? ከኢየሩሳሌም ከተማ ውጭ ማለት ነው። ስለዚህ ነው ከወይኑ አትክልት አውጥተው ገደሉት ብሎ ያለው የማርቆስ ወንጌል ማለት ነው። ግልጽ ነው። በደንብ ሪካርድ አድርጋችሁ ያዙትና ትጠቀሙበታላችሁ። ደጋግማችሁ ስሙ። ኦኬ ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት ይላል። ማለት በቃ ከከተማይቱ ውጭ ነበር የተሰቀለው። ቀራንዮ ኮረብታ ላይ ያኔ እንደዛ ነበር። አሁን ግን ከተማ ውስጥ ነው ያለው፣ መሀል ከተማ ላይ ነው ያለው። ከበር ውጭ መከራን ተቀበለ። ከከተማ ውጭ ከወይኑ አትክልት አውጥተው ገደሉት። ስለዚህ የወይኑ አትክልት ጌታ ይመጣል፣ ገበሬዎችን ያጠፋል። ከዛ የወይኑንም አትክልት ለሌሎች ይሰጣል። ማለት ኢየሩሳሌምን እስራኤልን ለሌሎች ይሰጣል አለ። በቃ ሰጠ ለአረቦች። እንዴት አይነት ነገር ነው! ለአረቦች ሰጠ። እግዚአብሔር ተቆጣ። የእግሩ መረገጫ ስፍራ የተባለውን አላሰበውም። ቤተ መቅደሱን ነቀለው። በ70 ዓመተ ምህረት በአሕዛብ በሮማውያን እጅ እንዲፈርስ አደረገው። ስለዚህ የእስራኤልን ሕዝብ ተበተነ በምድራቸው ላይ። የመጽሐፍ ቅዱስ ተማሪዎች ራሱ የታሪክ ሊቃን አይ ቲንክ ጆሲፈስ የተባለው የእስራኤላዊ የታሪክ ጸሐፊ ዮሴፍ ወልደ ኮሪዮን የሚባለው እንደጻፈው ቤተ መቅደሱ በፈረሰ ጊዜ የአይሁድ ሕዝብ በቤተ መቅደሱ ውስጥ ከ1 ሚሊዮን የሚበልጡ ተጨፍጭፈው ተገለዋል። ድንጋይ በድንጋይ ሳይቀር የሚፈርስበት ጊዜ ይመጣል ብሎ ያለውን የቤተ መቅደሱን ድንጋይ እንደዚህ ከትክተው ነው አሉ ሮማውያን። አይሁዳውያን ብራቸውና ሀብታቸውን ወስደው እዛ የቤተ መቅደሱ ድንጋይ ስር ደብቀዋል የሚል ዜና ስለሰሙ ይላል የታሪክ ጸሐፊያን
ከትክተው ድንጋዩን እንደዚህ ሰባብረው ነው 1.5 ሚሊዮን። አዎ እንደዚህ ያህል አይሁዳውያን ናቸው ያለቁት በምድራቸው ዛው ማለት ነው። ለምን እዚህ ጌታ ቅድም የሉቃስ ወንጌል መጽሐፍ ላይ ያለውን ያልጨረስኩት አለ። ኦኬ ሉቃስ 21 ላይ ከቁጥር 20 ምናምን ነገር አካባቢ ኦኬ ከዚህ እዚህ ጋር ማለት ከቁጥር 21 ጀምሮ ማለት ነው። ከቁጥር 20 ቴንክ ዩ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዛን ጊዜ ጥፋቷ እንደቀረበ ወቁ አለ። በጭፍራ እኮ ተከበበች። ጌታ ይህን ከተናገረ ከ40 ዓመት በኋላ ሮማውያን መጡ። ኢየሱስ ጌታችን ይህን ትንቢት ከተናገረ ከ40 ዓመት በኋላ መጡ ሮማውያን፣ ከበቧት፣ በዙሪያ አስጨነቁ። እውነት ነው፣ ገደሉ። ከዛስ የዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሹ፣ በመካከሉ ያሉ ወደ እርሷ አይግቡ፣ ፈቀቅ ይበሉ፣ በገጠር ያሉትም ወደ እርሷ አይግቡ፣ የተጻፈ ሁሉ እንዲፈጸም ይሄ በቀል ጊዜ ነውና፣ በኢየሩሳሌም ላይ ማለት ነው። ምክንያቱስ በዚያን ወራት ለርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናል አለ። በእስራኤል ላይ ማለት ነው። በሰይፍ ስለትም ይወድቃሉ። እንዴት እንደሚያመኝ ወንድሞች እናቶቼ። ግን ምን ልታደርገው ትችላለህ? የፈለገ ቢያመህ ኤርምያስ ወደ አሕዛብም ይማረካሉ። የአሕዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ማለት በአሕዛብ መንግስት ስልጣን ስር ትሆናለች ማለት ከይሁዳ ልጆች ከእስራኤል ልጆች እጅ ትወጣለች። እግዚአብሔር ሲቆጣ እንዲህ ነው ያደረገው። ህዝቡን ከከተማይቱ ውስጥ ወደ አሕዛብ እንዲማረኩ አደረገ። በሰይፍ ስለት እንዲወድቁ አደረጋቸው። ገደሏቸው፣ ጨፈጨፏቸው። ለዚህ ነበር ጌታ ያለቀሰው። ይሄ ሳይመጣ በፊት ይመጣል ብሎ ተናግሮ ማለት ነው። ጌታዬ ማንም ያስተዋለም አልነበረም። እነ ጴጥሮስም ራሱ እንኳን አላስተዋሉ ስለሚያለቅሰው ነገር። ግን እየተናገረ ነው የሚያለቅሰው። የጌታ ለቅሶ ወይኔ 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 እንደ ወይኔ 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 አይደለም ያለው፣ እየተናገረ ነው የሚያለቅሰው። ለሰላምሽ የሆነው ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ ቅጥርን ቀጥረዋል። ድንጋይ በድንጋይ ሳይፈርስ በዚህ አይቀርም። የመጎብኛሽን ዘመን አላወቅሽምና ብሎ እያለ ማለት ነው። ንግግር ነበረው። ስለዚህ እግዚአብሔር በሕዝቡ ላይ አልተቆጣም? አዎ ተቆጥቷል። ስለዚህ ይሄ ከሆነ ከስንት ዓመት በኋላ ሂትለር በቃ ያኔ ተበተኑ ከምድራቸው ማለት ነው። እስራኤላውያን በ70 ዓመተ ምህረት ሮማውያን በተኗቸው። ከዛ ጊዜ ጀምሮ ስሙን ሳትጠራ አውራ። ችግር የለም እሺ፣ ለአንተ ነው አለ። አረ ችግር የለም እሺ። እኔ በጠራውም እኔ ክፉ ሰው ማለት ነው። እንደሱ ክፉ ሰው እኔ አላየሁም። ችግር የለም ጠራም። ችግር እኔም እዚህ ያለሁት ችግር የለም መጥራት ትችላለህ። ክፉ ሰው ነው። ክፉ ሰው እኔ በእንዲህ አይነት ጭካኔ አይዶን እህል እንኳን ራሱ አልበላሁም። ለ2 ቀናት ምናምን ነገር ያለው ይመስለኛል። አሞኝ የዛ የጨረስ ወይ በቃ እግዚአብሔር ወይ ብዬ ወደ ጌታ ሰውነቴ ሁሉ ተንቀጠቀጠ። ታውቃላችሁ እልቂቱን የፈጃቸውን ፍጅት ሳየው በጣም በዘመኔ ሁሉ እንዲህ አይነት ነገር ከዚህ በፊትም አላየውም። ከዚህም በኋላ እኔ አያለሁ ብዬም አልልም። እንዲህ አይነት እልቂት ማለት ነው። እና በቃ የአብርሃም ዘር እንደዛ ተጨፈጨፈ። ለምን ብዬ ጌታ ሆይ ለምን ዝም አልካቸው? ለምን አላዳንካቸውም ነበር ብዬ ውስጤን ጠየቀ። ለምን ይሆን እንደዚህ ያደረጉት? ለምን እንደዚህ የሆነባቸው እስራኤላውያን? ዩናይትድ ኔሽን ይሄን መልስ አይመልስልኝም። አሜሪካ ይሄን መልስ አትመልስልኝም። ራሽያ ይሄን መልስ አትመልስልኝም። ኦኬ። ስለዚህ አንድ ቃል ትዝ አለኝ። አንዴ ከዚሁ ጋር ሳታልፍ እዛችሁ ልጠይቅ። እሱ ክፍል ቆይ ያዘው ትጠይቀኛለህ፣ እሰጥሃለሁ። ጲላጦስ ሁከት እንዲጀምር ሚዩት አድርገው ወንድማችን። ጲላጦስ ሁከት እንዲጀምር እንጂ አንዳች እንዳይረባ ባየ ጊዜ
ውሃን አንስቶ እኔ ከዚህ ማለት ተከራክሮለት ነበር ለጌታ ማለት ነው። ምን አደረገ? ለምን እንደዚህ የምታደርጉት? ብትተዉት ይሻላል፣ እኔ 40 ገርፌ ልተው ምናምን ነገር ብሎ ሲል ሚስቱ ሁሉ የነገረችውን ህልም ሁሉ ጭምር እንኳን አላስተዋለም እና በቅናት ወገኖቹ በቅናት አሳልፈው እንደሰጡት ያውቅ ነበርና ምናምን ነገር ብሎ ይላል። ያው ግን የተወሰነ ጊዜ ያህል በቃ ለሞት የሚያበቃው ነገር ምንም አላየሁበትም እና እኔ እንደ ህጉ 40 ገርፌ ተወዋለሁ ብሎ ሲል ኖ አሉት። አይሆንም፣ በፍጹም አይሆንም አሉት። እንግዳው እሱ እጁን በመታጠብ ለፍቃዳቸው አሳልፎ ሰጠው ይላል። ጲላጦስም ሁከት እንዲጀምር እንጂ አንዳች እንዳይረባ ባየ ጊዜ ውሃን አንስቶ ያው እነሱም ቢያሉት እሱ 40 ገርፌ ልልቀቀው ብሎ ሲል ኖ በፍጹም 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 እና ማን ልፍታላቸው ብሎ ሲል ሽፍታውን ፍታው፣ ይሄኛውን ግን አስወግደው አሉት። እንደ ህዝብ ነው እዛ የተናገሩት። ጽድቁ ይሄ ነው፣ እውነቱ ይሄ ነው እና አይ በፍጹም እሱን እንዳትፈታው፣ እሱን ስቀለው፣ እሱን ስቀለው፣ ሌባውን ግን ወንበዴውን ግን በርባንን ግን ፍታለን አሉት። በፋሲካ በዓል አንድ እስረኛ ይለቀቅ ነበር። እንደዚህ አይነት ልማድ አስለምዷቸው ነበር። በቃ አይ እንደዛ ከሆነ ያኛው ሌባውን ፍታለን፣ ይሄ ግን ጻድቁን ግደለው ብለው ከዛ ጭቅጭቅ ተፈጠረ። በጭቅጭቁ መካከል በቃ ሁከቱ እንዲጀምር በቃ ሁከት ተነሳ። በመካከል ግን ፍታው እያሉ የሚጮሁ ነበሩ ስለ ኢየሱስ። የእነሱ ድምፅ ግን በሌሎቹ ተዋጠ። ስለዚህ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ከዚህ ጻድቅ ሰው ደም አለ። ጻድቅ መሆኑን መስክሮለታል ማለት ለሞት የሚያበቃው ፍርድ ቤት ቀርቦ በፍርድ ዙፋን ፊት ቀርቦ በከሳሽ ፊት ቀርቦ ከሳሾችም ቀርበው ዳኛውም ተቀምጦ ተከሳሽ ኢየሱስ፣ ከሳሾች አይሁዳውያን፣ ፍርድ ሰጪ ጲላጦስ መርምሮ ምንድን ያለው? እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ አለ። ከዛስ ንጹሕ ነኝ እናንተ ተጠንቀቁ አላቸው ሲል በህዝቡ ፊት እጁን ታጠበ ይላል። እኔ ይኸው እጄን ታጠበ አያመልጥም። ጲላጦስ ራሱን ሲጀምር እጅ በመታጠብ ጻድቅን አሳልፈ ሰጠህ አይሆንም ብሎ ሌላቸው ይገባ ነበር። ግን ጌታ ሊሞት የግድ ስለነበረ በጣም ብዙ ክርክር ሆነ፣ ሁካታ ሆነ፣ ጫጫታ ሆነ፣ ትርምስ ፈጠሩ። በቃ ከፈለግ ለሄሮድስ ነው ንጉሳችን፣ ቄሳር ነው ንጉሳችን እያሉ ሁሉ ጭምር ጮሁ እና በቃ ብጥብጥ ሊነሳ ብሎ ስላለ እጁን ሲታጠብ ለራሳችሁ ተጠንቀቁ፣ እኔ ከዚህ ንጹሕ ሰው ደም ከጻድቅ ሰው ደም ንጹሕ ነኝ ብሎ ሲል ኦኬ፣ አዎ እቺን ቃል ነፍሴ ትፈራታለች። እቺን ቃል ሳስብ ሁሌ በቃ በተለይ ይህ ክፉ ሰው የፈጃቸው ፍጅት ህዝቡ ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሆናሉ። ፈራለሁ በቃ ውስጤ በጣም እንጂ የአብርሃም ዘር እንዴት ያልቃል? አንዱ እኮ 1000 ነበር የሚያሳድደው፣ ሁለቱ 10,000 ነበር እኮ የሚያሳድዱት። እና እንዴት ታዲያ ብለህ ስትል በቃ ስለሚያመኝ ከዚህ በላይ አታስወራኝ ወንድሜ። ምስጋናው የዛን እልቂት አልችልም። ቤቱን ዘግቼው ወይ እንደወጣ ካልተፈለገ በስተቀር በቃ ይቅር። በጣም የምታመምበት ጉዳይ ስለሆነ ይቅር። አዎ በጣም ከባድ ነው ይርምዬ። እዚህ እኔ ባየር ውስጥ ነኝ ያለሁት ገጠር ውስጥ እና ብዙ ሐውልት አለ የተሰራውን አይሁዶች የተጨፈጨፉበት ቦታ ሐውልት የቆመ አለ በየቦታው እና ለምስክርነት ማለት ነው። በጣም ያሳዝናል። የእጁን ያገኘው እሱ ራሱ የዘራውን ያጨደው የቅርብ ጓደኞች ሁሉ እንዳልቀሩ ነው። እዚህ ከነጮቹ ምሰማ ተሰብስበው እንደተቃጠሉ እሱ እንዳቃጠለው ማለት ነው። የእጁን ያገኘው ኦኬ እናት ብዙ ማውራት ስለሱ ዲቴል አይቻልም። እናት ቅድምም እንትን አልሽ ታዩ። በቃ ዋናው ትምህርቱ ላይ እናተኩር። ስሙንም መጥራት እንደማይቻል እዚህ አካባቢ ከሆንሽ ታውቂያለሽ። ምንም ችግር የለውም። ነጮቹ ራሱ ችግር የሌለው ህጉን ካላወቅሽ ወይ ህጉን ጠይቂ። ስሙን እንትን ማለት እንደማይችል ኦኬ። አሁን ሌላ ዲቴል ማንሳት የለብን እና ኤርሚ አንድ ጥያቄ መጨረሻ ልጠይቅህና ልውረድ። በቃ አንዴ ልጠይቅ። ረጅም ሰዓት ቁጭ ብዬ ሰማሁህ። ልሰጠህ ነው። አንዴ ቆይ። በቃ በህግ ደረጃ
እዛ አገር ካላችሁ ስሙን አትጥሩ ካሉት በቃ ተይው፣ አትጥሩ። በቃ ችግር የለውም። አንደኛ ይህንን ህዝብ በእንዲህ አይነት ማድረጉ ምንድን ነው ብዬ ስጠይቅ በቃ ጌታ የተናገረው የትንቢት ቃል ነው። ጌታ የተናገረው የትንቢት ቃል ነው። ህዝቡም የመለሰው ነው ብዬ ነው እና በቃ ታዩ። በህግ ደረጃ አትጥሩ ከተባለ እዛ ሀገር ካላችሁ ጀርመን ካላችሁ አትጥሩ። ቴንኪው። ኦኬ ሶ የመጨረሻ ጥያቄ አሁን ይሄ ነገር ስለተጻፉን አሁን ገብቶኛል። ይሄ ሁሉ የሆነው ይሄ አሁን የጠራቸው ጥቅሶች ሁሉም እዚህ ጋር ተብለዋል ከኔ ሳይሆን መጽሐፍ ቅዱስ ላይ ያለ ነው እያልከን ያለው እንግዲህ አይደለ? እኔ ቃሉ አገልጋይ ነኝ። አዎ ሶ how long is it going to keep going like ስለዚህ ከዚህ በኋላም የሚፈጠሩ ነገር እነሱ ላይ እዚህ ጋር ስለተጻፈ ነው ማለት ነው ኮንክሉዥኑ። አዎ ከዚህም በኋላ ራሱ የሚሆን እኮ አለ። ከዚህም በኋላ የሚሆን አለ። ስለዚህ አሁንም ጦርነት በሚፈጠረው ከዚህ ጋር ይያያዛል ማለት ነው። ከዚህም በኋላ ገና አሁን የሚፈጸመው አይደለም። እስራኤል ያለ ጦርነት የነበረችበት ዘመን የለም። ምክንያቱም ጠላቶቿ በጣም ብዙዎች ስለነበሩ ማለት ነው። ግን አሁንም መሲሁን ባለመቀበላቸው እስራኤል እንደ ሀገር የምትከፍለው ዋጋ አለ። ለእነሱ ታዲያ ምንድነው አድርጉ ብሎ ያለን? ጸልዩ ነው ብሎ ያለን። ለሌሎችም ሰዎች ስለመዳናቸው እንደምንጸልይ ለእስራኤል ስለ ደህንነቷ፣ ስለ ሰላሟ ጸልዩ። የእስራኤልን ሕዝብ አትጥሉ፣ የእስራኤልን ሕዝብ አትርገሙ። እንደዚህ የምታደርጉ ሰዎች ካላችሁ ማለት ነው። የእውነት ስነግራችሁ እንደውም ሊታዘንለት አብረኑ ልንቆም፣ በጸሎት አብረኑ ልንቆም፣ ከሀዘናቸው ልናበረታታቸው የሚገባ ነው። 6 ሚሊዮን ወገን ያለቀበት ህዝብን እዚያ በቃ ሲሰደብ በጣም ሪቴት ነው የሚያደርገኝ። ወንድሞች እናቶች ልናዝንላቸው ነው የሚገባው። ገና 70 ምናምን ነገር እኮ ዓመታቸው ይሄ መከራ ከደረሰባቸው ማለት የሁለተኛ ዓለም ጦርነት ማለት የዛሬ 76 ዓመት በፊት የዩክሬንም እኮ አለ 1 ሚሊዮን አካባቢ በዩክሬን አዎ በቃ እና አጠቃላይ ይሄ ሁሉ ጭምር ሲሆን አሁን ለዚህ ህዝብ እንዴት ነው ዘመዶቻቸውን ዘሮቻቸውን በባለፈው እኔ አሁን ብዙ መናገር አልፈልግም፣ በጣም ውስጤን ስለሚያመኝ ማለት ነው። በዛ በሁለተኛ ዓለም ጦርነት ጊዜ ህፃናት ተደብቆ 60 ነው ምናምን ነገር የሚሆኑ ህፃናት ነው ስንት ህፃናትን ደብቆ ሸሽጎ ያሳደገ ሽማግሌ በህይወት ነበር። አሁን በባለፈው አይዶ ነው አልፎ ከሆነ በዚያን ጊዜ የተረፉ ህፃናት አድገው ትልልቆች ሆነው ማለት ነው ትልልቆች ሆነው እና ለዚህ ህዝብ ለእስራኤል ለሚባል ህዝብ ልናዝንለት ልንረዳው በጸሎት በየትኛውም አቅጣጫ አብረኑ ልንቆም እንጂ ዘሩ ትውልዱ 6 ሚሊዮን ተመርጠው የአብርሃም ዘር የዳዊት ዘር የይስሐቅ ዘር የኢየሱስ ክርስቶስ የመሲሁ ዘር እኮ ነው የተጨፈጨፈው። ለምን ብለን ስንል ግን ምክንያቱን እናውቀዋለን። ይሄው መጽሐፍ እንደሚናገር ይሄ ካልሆነ በስተቀር እስራኤልን እኮ ማንም አይነካውም። ብራዘር እግዚአብሔር አሳልፎ ካልሰጣቸው እስራኤልን ማንም ሰው ሊነካው አይችልም። እዚህ ምድር ላይ ቢነካውስ አጠፌታው ይብሳል። እራሷ እስራኤል የምታመጣው አጠፌታ የእግዚአብሔር ቁጣ። አንቺ መዶሻዬ ነሽ እኮ ነው ብሎ ያላት። በአንቺ ነገስታትን አደቃለሁ ነው ብሎ ያላት እግዚአብሔር። እስራኤልን ነክቶ ሰው በሰላም አያድርም። እራሱ እግዚአብሔር በእስራኤላውያኑ እጅ ይበቀለዋል። እራሱ እግዚአብሔር አልኩ። ይሄ የዘላለም ኪዳን ነው ወንድሞች እናቶቼ። ማንም ሰው በኢየሱስም ብሎ አያጠፋውም። ራሱ እግዚአብሔር በእስራኤላውያኑ እጅ ይበቀላል። አንቺ መዶሻዬ ነሽ፣ በአንቺ ነገስታትን አደቃለሁ ብሎ እንዳላት በአንቺ ተቀማጩን በእብደት እመተዋለሁ፣ በፈረስ ላይ የሚቀመጠው አንቺ መዶሻዬ ነሽ ነው ያላት። ስለዚህ እንደዚህ ብሎ ያለውን ህዝብ እግዚአብሔር አሳልፎ ካልሰጠው በስተቀር ማን ሊነካው ይችል ነበር? ማንም። ስለዚህ እኔ የዚህ ሰው እልቂት የዚህ ሰው ጭፍጨፋ የሚሆን በእስራኤል ላይ የደረሰ ነገር ሁሉ በሙሉ እግዚአብሔር አሳልፎ ስለሰጣቸው እንጂ ባይሰጣቸው መኖሩ ማንም ሰው አይነካቸውም ነበር። ተላልፎ የተሰጡበት ደግሞ በቃ የላከውን ልጁን አልተቀበሉትም። ኦኬ ቴንኪው። በቃ ተመልሶልኛል። አመሰግናለሁ። ቴንኪው ወንድም። እሺ ተባረኩ። እሺ ኦኬ። ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው አለ? እስራኤልን በተመለከተ አልገባኝም ብሎ የሚል ሰው ካለ መጠየቅ ይችላል። ኦኬ። አሁን ስለምታደርገው ጦርነት፣ ከዚህ በፊት ስላደረገችው ጦርነት፣ ከዚህም በኋላ ስለምታደርገው ጦርነት መጽሐፍ ቅዱሳዊ አይደለም። ኤርሚያስ ልሞግት እችላለሁ። አይ ደግሞ ጥያቄ አለኝ በቅንነት ልጠይቅ እችላለሁ። በቅንነት መልስ ሊበላ እችላላችሁ፣ መልስላችኋለሁ። ጌታ እግዚአብሔር ምስክር ነው። ኑና ጠይቁ።
ኤርሚዬ ጥሩ ነው እስካሁን የተናገርከው ነገር። ኢየሱስ ይባርክ። ለልጁ መልስ ለመመለስ ነበር የገባሁት በውሃ ነው ያለቁት ምናምን ስላለ እኔም እዚሁ ጀርመን ስለሆንኩ መልስ ልሰጠው ነበር እና እግዚአብሔር ይባርክ።